በጸሎት ግን አስቡኝ። ወልደ ሰማያት እያላችሁ በጸሎት አስቡኝ። እሺ ይህን ካልኩ ቀጥታ ወደ ራዕየ ዮሐንስ ምዕራፍ 12 እንሄዳለን። የዮሐንስ ራዕይ ምዕራፍ 12 እንግዲህ በክፍል 2 ነው ዛሬ የምናየው። ከቁጥር ምዕራፍ 12 ቁጥር 1-2 አይተናል። በጣም ክሪቲካል የሆነ ስለሆነ እያንዳንዱን ቨርስ ዮሐንስ ላይ ምዕራፍ 12 ላይ እንቆያለን። በደንብ አድርገን ነው ማየት መረዳት ያለብን እና ይሄንን ምዕራፍ 12 በደንብ ማወቅ መረዳት ያስፈልጋል። ስለዚህ እያንዳንዱን ቨርስ ባይ ቨርስ ጊዜ እየወሰድን በደንብ እናንተ በደንብ እስክትረዱ ድረስ ከዚህ በኋላ ጥያቄ እንዲሆንባችሁ አልፈልግም። ራዕየ ዮሐንስ ምዕራፍ 12 ላይ ያቺ ሴት ማን ናት የሚለው ተመልሷል። አሁን በባለፈው ሳምንት በደንብ ማብራሪያ ተሰጥቶ ተመልሷል። ከዛ ነው የምንቀጥለው ማለት ነው። ዛሬ ደግሞ የምናየው ዘንዶ የተባለው ማን ነው? ዘንዶ የተባለውን ማን ነው? ዘንዶ 7 ራሶች 10 ቀንዶች አሉ። ምንን ነው የሚገልጹት እነዚህ 7 ራሶች 10 ቀንዶች? ዘንዶ ለምንድን ነው ታላቅ የተባለው? ዘንዶ ታላቅ ነው ወይ? አሁን ብዙ ሰዎች በነገራችን ላይ ክሪቲክስ የሚባሉ ክሪቲሲዝም የሚያቀርቡ ሰዎች እንዴ ዘንዶ እንዴት ነው ታላቅ ሊሆን የሚችለው የሚል ጥያቄ ያነሳሉ። ደግሞ ተጽፏል። ኦኬ ደግሞ ተጽፏል። ቁጥር 3 ላይ ስታነቡ ታላቅ ቀይ ዘንዶ ይላል። እንግዲህ ከመቼ ጀምሮ ነው ዘንዶ ታላቅ የሆነው? ለምንድን ነው ቀይ የተባለው? ለምን አረንጓዴ አልተባለም? ቀይ ብቻ ነው እንዴ? ለምን ነጭ አልተባለም? ለምን ጥቁር አልተባለም? ብሎ የሚጠይቁ ብዙ ሰዎች አሉ። እነዚህ ነገሮች ክርስቲያኖች ማወቅና መረዳት አለባችሁ። በደንብ አድርጋችሁ ማወቅና መረዳት አለባችሁ። ስለዚህ እነሱን የምናይ ይሆናል እና በዛ መልኩ እንሄዳለን። እግዚአብሔር እስከፈቀደልን ድረስ ነው ዛሬ የምንማረው። ሊደክማችሁ ስለሚችል በተቻለ መጠን ለተወሰነ ጊዜ ነው፣ በነገራችን ላይ ለተወሰነ ጊዜ ነው፣ ወደ ቀድሞ ሰዓታችን እንመለሳለን። ስለዚህ ምሽት ሰዓት ስለሆነ ከ1 ሰዓት በላይ ላለመጠቀም እሞክራለሁ። ከ1 ሰዓት በላይ እና ያው እንትን ካለ ከደከማችሁ አሳውቁኝ። እሺ እጠይቃችኋለሁ። ልቀጥል ስል ቢ ኦነስት ችግር የለም። እኔ ራዕየ ዮሐንስን መጨረስ ሳይሆን እናንተ መማራችሁ ነው ገንዘብ ማድረግ የምፈልገው፣ ማወቃችሁን ነው ገንዘብ ማድረግ የምፈልገው እና በዛ ሂደት እንቀጥላለን ማለት ነው። ኦኬ በዛ ሂደት እንቀጥላለን። የባለፈው ሳምንት ትምህርት ያመለጣችሁ ሰዎች ይለቀቃል፣ ቴሌግራም ላይ ይለቀቃል። ስለዚህ መለስ ብላችሁ አድምጡ። በጣም ቬሪ ኢምፖርታንት ነው። ባለፈው ሳምንት ላይ የተጠቀሰችው ሴት ማናት የሚለውን ነጥቦች አይተናል። እቺ ሴት ማናት የሚለውን አይተናል። ለቤተክርስቲያን ለእመቤታችን ሰጥተን አይተናል። ለእመቤታችን ሲሰጥ በምን አውድ ነው የሚሰጠው የሚለውንም መጠንቀቅ እንዳለብን ምዕራፍ የሚተረጉሙት አተረጓጎም አይደለም ቤተክርስቲያን የምትተረጉመው። ለእመቤታችን ሲሰጥ ቤታችን የሚሰጠው የሚለውንም አይተናል። በዛ ዙሪያ ደግሞ ከሌላ ቤተ እምነት የሚቀርቡ ጥያቄዎች አሉ። እናንተ ኦርቶዶክሳውያን ተሳስታችኋል ብለው የሚጠይቁ በጨዋ ደንብ ለሚጠይቁ ሰዎች መልስም ደግሞ ተሰጥቷል። አጥጋቢ የሆነ መልስ ተሰጥቷል። ምጥ ይዟት ጮኸች የሚለው እንዴት ይተረጎማል የሚለውንም አይተናል። ስለዚህ ያመለጣችሁ እባካችሁን ገብታችሁ የቤተክርስቲያን ትምህርት እንድታደምጡ እንድትማሩ አደራ እላለሁ። ኦኬ በጣም ልንጠነቀቅና ልናውቅ ያስፈልጋል የቤተክርስቲያንን ትምህርት። ዝም ብሎ እንዲያው ምንጩ ከማይታወቅ ሶርሱ ከማይታወቅ ቦታ እየተቀዳ የምትመገቡት የምትጠጡት ምግብ መጠጥ ሊኖር አይገባ። ቤተክርስቲያን ንጹህ የሆነ ቤተክርስቲያን ትምህርት አላት። ያንን መለስ ብላችሁ አድምጡ። በጨዋ ደንብ ለምናችኋለሁ። ከዛ ነው የምንቀጥለው ዛሬ ማለት ነው። ዛሬ ደግሞ የምናየው ራዕየ ዮሐንስ ምዕራፍ 12 ከቁጥር 3 ጀምሮ ያለውን ሀሳብ ነው። ኦኬ 3 ጀምሮ ቁጥር 1 እና 2 ላይ 3 ጀምሮ እንቀጥላለን ማለት ነው። ከ3 ጀምሮ እንቀጥላለን። እሺ እዚህ ላይ እንግዲህ ስለ ዘንዶ ነው ዛሬ ደግሞ የምንማረው። ኦኬ ምንም መፍራት አያስፈልግም። ምንም የሚያስፈራ ነገር አይደለም። እኛ የምናመልከው አምላካችን
የእናታችን የቅድስት ድንግል ማርያም ልጅ ኢየሱስ ክርስቶስ ዘንዶውን ድል ያደረገ አምላክ ነው። ድል ያደረገውን ኢየሱስ ክርስቶስ ይዘን ድል የተደረገውን የተሸነፈው አውሬ ሊያስፈራን ሊያሸማቅቀን አይገባም። ኦኬ። ስለዚህ ቅዱሳን መጽሐፍትን ይዘን እንማራለን ማለት ነው። እሺ ራዕየ ዮሐንስ ምዕራፍ 12 ቁጥር 3 ልጀምር። ሪኮርድ የምታደርጉ ልትኖሩ ስለምትችሉ ምልክት አድርጉልኝ። ልቀጥል ምልክት አድርጉልኝ። ልቀጥል። ዝግጁ ናችሁ? የምትጽፉ ሪኮርድ የምታደርጉ ልቀጥል። እሺ አይልዬ መልካም። እሺ አንብል ተባረኩ። እሺ ራዕየ ዮሐንስ ምዕራፍ 12 ቁጥር 3 ሌላ ምልክት በሰማይ ታየ ብሎ ይጀምራል። ሌላ ምልክት በሰማይ ታየ። ኦኬ። ሌላ ምልክት የተባለው መጀመሪያ ያየነው ምልክት አለ። ኦኬ። መጀመሪያ የታየ ምልክት አለ። ይሄ ምልክት ቁጥር 1 ላይ እናገኘዋለን። ታላቅ ምልክት በሰማይ ታየ ብሎ ይጀምራል። ያ እባካችሁ ስልክ አትደውሉ። እሺ ምልክት በሰማይ ታየ መባሉ ሌላ ከዚህ በፊት የታየ ሌላ ምልክት አለ። ሌላ የታየ ምልክት አለ። ይሄንን የት ነው የምናገኘው? እዛው ቁጥር 1 ላይ እናገኛለን። ምዕራፍ 12 ቁጥር 1 ላይ ስትመጡ ታላቅ ምልክት በሰማይ ታየ ብሎ ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች ያላት በራሷም ላይ የ12 ከዋክብት አክሊል የሆነላት አንዲት ሴት ነበረች። እርሷም ጸንሳ ነበር፣ ምጥም ተይዛ ልትወልድ ተጨንቃ ጮኸች ይችላል። ይሄ ምልክት ታይቷል ቀድሞ። ኦኬ ታይቷል። አሁን ቁጥር 3 ላይ ሌላ ምልክት በሰማይ ታየ ቢል ያ ከታየው በኋላ ሌላ ደግሞ የታየ ምልክት ሌላ የታየ ነገር እንዳለ እየገለጸልን ነው። ኦኬ አሁን ቁጥር 3 ላይ ስትመጡ ሌላ ምልክት በሰማይ ታየ ብሎ ይጀምራል። ኦኬ ይሄንን ባለፈው የግሪክ ትራንስሌሽን ቃሉ ሲሚዮን ብሎ እንደሚተረጉሙ አይተናል። አሳያችሁ አንዴ። ለምሳሌ የራዕየ ዮሐንስ ምዕራፍ 12 ላይ ስትመጡ ምልክት የሚለውን ሲሚዮን ሳይን ወይም በግሪኩ ሲሚዮን ይለዋል። ኦኬ ተመሳሳይ ቃል ነው። የሚገርማችሁ ነገር ተመሳሳይ ቃል ነው የሚጠቀመው። ራዕየ ዮሐንስ ምዕራፍ 12 ቁጥር እንመለስ 1 ላይ የተጠቀመው ቃል ምልክት የሚለው አሁንም ቁጥር 3 ላይ ምልክት ነው የሚለው ሲሚዮን የሚለውን ቃል ነው የሚጠቀመው። ኦኬ ታላቅ የሆነ ክስተት ማለት ነው። የአማርኛው ቃል የሚገባው በደንብ ያብራራዋል ተብሎ የሚገባው ቃል ክስተት የሚለው ነው። ኦኬ ክስተት፣ ታላቅ ክስተት፣ የሆነ ትልቅ ነገር ሀፕን እያደረገ ነው። ኦኬ ትልቅ ነገር እየታየ ነው። ምልክት ወይም ክስተት የሚለውን ያዙት እና ቃል በቃል ሲሚዮን ይላል። ይሄ ራዕየ ዮሐንስ ምዕራፍ 12 ቁጥር 1 ላይ ያለው ነው። ራዕየ ዮሐንስ ምዕራፍ 12 ቁጥር 3 ላይ ያለውንም እንመልከት። በግሪኩ the same wording ነው የሚጠቀመው፣ ሲሚዮን ይለዋል። ይኸው ቁጥር 3 ተመልከቱ። and was seen another sign። okay ሌላ ክስተት which is ተመሳሳይ ሲሚዮን ማለት ነው። ሲሚዮን የሚለውን ቃል ነው የምናየው እና አንድ ትልቅ ክስተት እንደተከሰተ እንደታየ ነው፣ እንደ ምልክት እንደታየ ነው የሚነግረን። ኦኬ የሳይን በእንግሊዝኛው ኦከረንስ ማለት ክስተት ማለት ነው። ኦኬ ኦከረንስ የሚለውን ቃል ነው የሚጠቀመው። ለምሳሌ ሲሚዮን ኦከረንስ ይለዋል። which is occurrences ማለት ክስተቶች ብዙ ቁጥር ሲሆኑ ማለት ነው። which is plural form ስንጠቀመው ነው። ሲንግላር የሆነ ነገር ላይ occurrence ነው ማለት ሲንግል የሆነ አንድ ክስተት። ኦኬ ወይም ክስተቶች
እና ይሄንን መጽሐፍ ቅዱስ ላይ በጣም ብዙ ቦታ ሲሚዮን የሚለውን ብዙ ቦታ ክስተት እያለ መጽሐፍ ቅዱስ ላይ ተጽፎ እናየዋለን። ለምሳሌ አሁን ይህንን ኦከረንስ አን ኢንሲደንት ኦር ኢቨንት ይለዋል። ሴም ኢንሲደንት ኢቨንት ክስተት ማለት ነው። አን ኢንሲደንት ኦር ኢቨንት አንድ ክስተት ሊከሰት ነው ወይም አንድ ምልክት ሊታይ ነው። አንድ ክስተት ምልክት እያላችሁ ሊተረጉሙ ትችላላችሁ። ጀስት ሀሳቡን እንድትይዙ ስለምፈልግ አንድ ትልቅ የሆነ ክስተት ትልቅ የሆነ ምልክት ሊታይ ነው ማለት ነው። ሊታይ ነው። ለምሳሌ መጽሐፍ ቅዱስ ላይ ብዙ ቦታ ለምሳሌ የማቴዎስ ወንጌል ምዕራፍ 12 ቁጥር 38 ላይ ብትሄዱ ማቴዎስ ወንጌል ምዕራፍ አስረጅ ለምትይዙ ማቴዎስ ወንጌል ምዕራፍ 12 ቁጥር 38 ሁለቱን እናያለን። እዛው 38 እና 39 ላይ ማቴዎስ ወንጌል ምዕራፍ 12 ቁጥር 38 ተመልከቱት። በዚያን ጊዜ ከጻፎችና ከፈሪሳውያን አንዳንዶች መለሱና መምህር ሆይ ከአንተ ምልክት እንድናይ እንወዳለን። ምልክት እንድናይ እንወዳለን። እዛው ቁጥር 39 ላይም እርሱ ግን መልሶ እንዲህ አላቸው፣ ክፉና መንዝራ ትውልድ ምልክት ይሻል። የሆነ ትልቅ የሆነ ክስተት ይሻል። ያ ነገር ታምር ሊሆን ይችላል። ብቻ ምልክት የሚለው የሆነ ራዕየ ዮሐንስ ምዕራፍ 12 ቁጥር 1 እና ቁጥር 3 ላይ ያለው ቃል አንድ ትልቅ ክስተት አንድ ትልቅ ክስተት ተከሰተ፣ ታየ፣ አንድ ምልክት ትልቅ የሆነ ምልክት ታየ የሚለውን ክፍል ነው የሚያንጸባርቀው። በሰማይ መባሉ ከእግዚአብሔር ዘንድ የተገለጠ ራዕይ መሆኑን ለመግለጽ ነው። ከእግዚአብሔር ዘንድ ይሄ ምልክት የተሰጠው ከእግዚአብሔር ዘንድ ነው። እግዚአብሔር ስለፈቀደ ነው ይሄ ምልክት የታየው። እግዚአብሔር ስለፈቀደ ነው ይሄ ምልክት የታየው። ስለዚህ እግዚአብሔር መልእክቱን ለሰው ልጅ እየላከ ነው ማለት ነው። ለሰው ልጅ እየላከ ነው። በሰማይ የሚለው ትንሽ ግራ እንዳያጋባችሁ። ከእግዚአብሔር የተላከ መልእክት ለማን? ለቤተ ክርስቲያን። ለማን? ለእኔና ለእናንተ። ቅዱሳን መጽሐፍት ከእግዚአብሔር ዘንድ ናቸው የተላኩት። ስለዚህ ሌላ ምልክት በሰማይ ታየ፣ እግዚአብሔር ገለጠ። በእግዚአብሔር ኃይል የተገለጠ ራዕይ አሁን ሊታይ ነው። የእግዚአብሔር መልእክት ሊነበብ ነው። እግዚአብሔር ምን ሊያስተምረን ነው የፈለገው? ያን የምናይበት ይሆናል ማለት ነው። እነዚህን ነገሮች ማወቅ መረዳት ይረዳናል። መጽሐፉን በደንብ ጠልቀን ለማወቅ ገንዘብ ለማድረግ እጅጉን ይረዳናል። ስለዚህ ተመሳሳይ ነው። ሌላ ምልክት በሰማይ ታየ ማለቱ ሌላ የሚለው ቃል የተጨመረበት አስቀድሞ ቁጥር 1 ላይ ታላቅ ምልክት በሰማይ ታየ ተብሎ ፀሐይ ተጎናጽፋ ጨረቃ ከእግሮቿ በታች ያላት በራሷም ላይ የ12 ከዋክብት አክሊል የሆነላት አንዲት ሴት ነበረች ያለው ያን። እዛ ደግሞ የተለየ ደግሞ ሌላ ምልክት በሰማይ ታየ። ሌላ የሚለው የተለየ መሆኑን ለመግለጽ ነው። አሁን ደግሞ ያየው ምልክት ምንድን ነው? ሌላም ምልክት በሰማይ ታየ ካለ በኋላ እነሆ ታላቅ ቀይ ዘንዶ። አሁን የታየው ስለ ዘንዶ ነው። ቀደም ስለ አንዲት ሴት አይተናል። ያን በትርጓሜ በደንብ ፈተናል። ያቺ ሴት ማናት አይተናል። ከዛ በኋላ ደግሞ ሌላ ምልክት ታያለ። ይሄ ምልክት ደግሞ ስለምንድን ነው የሚነግረን? እነሆም ታላቅ ቀይ ዘንዶ 7 ራሶች 10 ቀንዶች ነበሩት፣ በራሶቹም ላይ 7 ዘውዶች ነበሩ ይላል። አሁን ይሄን ነው የምናየው ማለት ነው። አሁን የምናየው ይሄንን ነው። የመጀመሪያው ምልክት ስለ ሴቲቱ አይተናል። ሁለተኛው አሁን ከዛ ደግሞ የሚቀጥለው ምልክት ስለ ዘንዶ ይሆናል ማለት ነው። ስለ ዘንዶ ይሆናል። አሁን ዛሬ ስለ ዘንዶ የታየው ምልክት ምንድን ነው? ምንን ይናገራል? የሚለውን ነጥቦች እናያለን። እግዚአብሔር አምላክ ይረዳን። እሺ፣ እነሆም ታላቅ ቀይ ዘንዶ ይላል። አሁን ደግሞ ሌላ ምልክት በሰማይ ታየ የሚለውን ካየን
ይሄን በደንብ ከተረዳን ቀጥታ የምንሄደው እነሆም ታላቅ ቀይ ዘንዶ የሚለው ነው። ግራ እንዳትጋቡ። እነዚህን ከጨረስን በኋላ ደግሞ ወደ 7 ራሶችና 10 ቀንዶች መባሉ ምንን ይናገራል የሚለውን እናያለን። ኦኬ እሺ፣ እነሆም ታላቅ ቀይ ዘንዶ ይላል። ኦኬ ታላቅ ለምን ተባለ፣ ቀይ ለምን ተባለ የሚለውን እናያለን። ኦኬ ዘንዶ የተባለው ማን ነው? ከዛ ብንጀምር ዘንዶ የተባለው ዲያብሎስ ነው። ይሄ ምንም አያሻማው። እራሱ እዚሁ በነገራችን ላይ እራሱ እዚሁ መጽሐፍ ቅዱስ ላይ ዘንዶ የተባለው ዲያብሎስ እንደሆነ ይነግረናል። ኦኬ እቱ ጋር አስረጅ እንድትይዙ ፈልጋለሁ። ቁጥር 9 ላይ ትመጡልኛላችሁ። አይ ነው ቁጥር 9 ገና አልደረስንም። እዛ ስንደርስ በደንብ የምናብራራው ነጥቦች ይኖራሉ። ለቁጥር 3 ግን ለመረዳት ዘንዶ የተባለው ማን ነው የሚለውን ለማወቅ ለመረዳት ቁጥር 9 ላይ እንምጣ። ቁጥር 9 ላይ እንዲህ ይላል። ራዕየ ዮሐንስ ምዕራፍ 12 ቁጥር 9 ማለት ነው። እሺ አብረን እናንብበው። ዓለሙን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ። በነገራችን ላይ ራዕየ ዮሐንስ ላይ የቀደመው እባብ እያለ ይጠራዋል፣ ዘንዶ እያለ ይጠራዋል። ኦኬ ግን ዓለሙን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድርም ተጣለ፣ መላእክቱም ከእርሱ ጋር ተጣሉ ይላል። ቁጥር 9 ላይ ስንመጣ ይሄ ክፍል ምንድን ነው የሚያብራራው? በዛው ቦታ ላይ ስንደርስ የምናየው ይሆናል። ግን ቀይ ዘንዶ የተባለው ማን ነው? ዲያብሎስ ነው። ይሄን እንድትይዙልኝ እፈልጋለሁ። ዲያብሎስ ነው፣ ዲያብሎስ ነው። እሺ እነሆም ታላቅ ይለዋል። ታላቅ መባሉ ምንን ነው የሚያሳየው? ለምንድን ነው ታላቅ? ከመቼ ጀምሮ ነው ዲያብሎስ ታላቅ የሆነው? ወይስ ታላቅ መባሉ ምንን ያሳያል የሚለውን ማወቅና መረዳት ያስፈልጋል። ኦኬ እሺ አሁን ታላቅ የተባለበት ሚስጥር ቀድሞ የነበረው ክብር ታላቅ ነበረ። በእግዚአብሔር ቀድሞ የነበረው ክብር ዲያብሎስ ታላቅ ነበረ። ስለዚህ ታላቅ የሚለውን ቃል እናየዋለን። ቀድሞ ተሰጥቶት የነበረው ስፍራ ታላቅ ነበር። ኦኬ በሰማይ የነበረው ስፍራ ታላቅ ነበረ ከመጣሉ በፊት ኦኬ ታላቅ ስፍራ ነበረ። በነገራችን ላይ እግዚአብሔር አምላክ እኔና እናንተንም እኮ በታላቅ ስፍራ ነው አይደል እንዲያስቀምጥ የነበራል። በኃጢአት ግን በእኛ በጥምቀት ወደ ቤተክርስቲያን ስንጨመር ዝቅ ወዳለ ስፍራ ነው እንዴ ተጨመረ? ታላቅ ቦታ አይደል እንዴ? ህይወት ነው የሰጠን እኮ አይደል ጌታችን መድኃኒታችን ኢየሱስ ክርስቶስ። ግን በኃጢአታችን ምክንያት ከዚህ ክብር ኦኬ እሱ እግዚአብሔር ካከበረን ከዚህ ክብር የምንወድቅ ብዙዎች አሉ በኃጢአት ምክንያት። ዲያብሎስም ቀድሞ የነበረው ክብር ታላቅ ነበረ። ኦኬ ሰማይ ተሰጥቶት የነበረው ስፍራ ታላቅ ነበረ ሲል ነው እነሆም ታላቅ ቀይ ዘንዶ የሚለው። እስቲ መጽሐፍ ቅዱስ አስረጅ ልስጣችሁ። ኢሳይያስ ምዕራፍ 14 ቁጥር 12 ላይ ተወስዱልኛላችሁ። ኢሳይያስ 14 12 ተመልከቱ። እሺ ኢሳይያስ 14 12 ኦኬ እሺ ኢሳይያስ ትንቢተ ኢሳይያስ ይቀርታ 14 12 ላይ ከመውደቁ በፊት የነበረውን ክብር ተመልከቱ። አንተ የንጋት ልጅ የአጥቢያ ኮከብ ሆይ ይለዋል። እንዴት ከሰማይ ወደቅ? ከፍ ካለ ቦታ እንዴት ወደቅ? አሕዛብንም ያዋረድህ አንተ ሆይ እንዴት እስከ ምድር ድረስ ተቆረጥህ ይለዋል። ቀድሞ የነበረው ክብር ከፍ ያለ ነበረ። ግን ከዛ ክብር በኃጢአቱ ምክንያት በበደሉ ምክንያት ወደቀ፣ ተጣለ። ስለዚህ ራዕየ ዮሐንስ ላይ ግን ስለ አውሬው ገና ሲጀምር ታላቅ ሲለው ዲያብሎስን ቀድሞ የነበረው ክብር ታላቅ እንደነበረ ለመግለጽ ነው የሚጠቀመው ታላቅ የሚለውን ቃል። ስለዚህ እነሆም ታላቅ ቀይ ዘንዶ ብሎ ይጀምራል። ኦኬ እነሆም ታላቅ ቀይ ዘንዶ። እሺ አንድምታ ትርጓሜያችንን እንዲህ በደንብ እንድትረዱት። እሺ የቤተክርስቲያናችን አንድምታ ትርጓሜ
ታላቅ ስለምን አለው የሚለውን ክፍል እናያለን። ኦኬ አብይ አለው ዲያብሎስን ማለት ነው። ምን አለው? አብይ አለው በቦታ ከሁሉ በላይ ነበረና ይላል። ነበረ ብሎ አይደለም፣ ነበረና ቀድሞ የነበረውን ቦታውን ለመግለጽ ነው ታላቅ የተባለው። ከኔ ጋር ናችሁ? እየገባችሁ ነው? እየተረዳችሁ ነው? ክርስቲያኖች እየተረዳችሁ ነው? ስለዚህ ታላቅ መባሉ ግራ ላይ ያጋባን አይገባም። የቀድሞ ቦታውን ለመግለጽ ነው። እሺ መልካም። እሺ ኦኬ እሺ ኢትዮጵያውያን መተርጉማ ይህን ሀሳብ የሚገልጹት ለምሳሌ እሺ ቀይና ቀይ ለውን ነጥብ እንዲና ከዛ ወደ ግብፃውያን መተርጉማን እንሄዳለን። አንዴ ራዕየ ዮሐንስ ላይ እንመለስ። እሺ እነሆም ታላቅ ቀይ ዘንዶ። ቀይ መባሉ ደግሞ ምንን ነው የሚያሳየው? አሁን በደንብ ስሙልኝ። ቀይ የተባለው ምንን ያሳያል? ቀይ የቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መተርጉማን ቀይ አለው ፍጥረቱ ከእሳት ነውና ብለው ያስቀምጣሉ። ቀይ አለው ፍጥረቱ ከእሳት ነውና። አንድም ደግሞ ቀይ ስለምን ተባለ ይባል ግብሩ ደም ማፍሰስ ነውና እንደ ቢሻፕ ቪክቶሪያኒስ ግብሩ ደም ማፍሰስ ነውና ቀይ ብሎታል። ቀይ ብሎታል። ኦኬ እንመለከታለን። እሺ The great dragon is red. ኦኬ በቀይ ምልክት በቀይ ተመስሏል። ስለምን ይሄ ሆነ? አሁን ቢሾፕ ቪክቶሪያኒስ this color is of his deeds for he was a murderer from the beginning. ነፍሰ ገዳይ ስለሆነ ኦኬ ነፍሰ ገዳይ ስለሆነ በቀይ ተመስሏል። ደም አፍሳሽ ነውና Okay, he never stops running and demolishing among mankind, trying to destroy God's children. እግዚአብሔር ልጆችን ማሳደድ አይተውም። He never stops. So ዮሐንስ 8:44 ላይ ያለውን ነጥብ ያነሳሉ። ዮሐንስ ወንጌል ምዕራፍ 8:44 ላይ ምን የሚል ቃል አለ? እንመልከት። ዮሐንስ ወንጌል ምዕራፍ 8:44 ላይ ተመልከቱ። ኢየሱስ ጌታችን መራችን ኢየሱስ ክርስቶስ ምን ክፉ አይሁዳውያንን ማለት ነው እናንተ ከአባታችሁ ከዲያብሎስ ናችሁ፣ አባታችን አብርሃም ነው እያሉ ሲመጻደቁ ምን አለ? እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁን ምኞት ልታደርጉ ትወዳላችሁ። እርሱ አለ አባታቸው ማን ነው? ዲያብሎስ። እሺ እርሱ ከመጀመሪያ ነፍሰ ገዳይ ነበረ፣ እውነትም በእርሱ ስለሌለ በእውነትም አልቆመም። ሐሰት ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰትም አባት ነውና ይላል። አያችሁ አይደለ? የሐሰትም አባት ነውና። ስለዚህ አንድም ቀይ መባሉ ነፍሰ ገዳይ መሆኑን ለመግለጽ ነው። ሌላኛው ኢትዮጵያውያን መተርጉማን ደግሞ ቀይ ያለው ፍጥረቱ ከእሳት ነው ይላሉ። እሱን መለስ ብለን እኔ አንድም ተርጓሚያችንን እሺ ቀይ አለው ተፈጥሮ ከእሳት ነውና፣ አብይ አለው በቦታ ከሁሉ በላይ ነበረና ይላል። ነበረና በቦታው ከሁሉ በላይ ነበረና። ስለዚህ እነዚህ ሁለቱን እይታዎች ልናይ ይገባል። አውሬ የተባለው ማን ነው? ዲያብሎስ ነው። ምልክት ታየ፣ አርዌ አውሬው እያሉ ነው። ዲያብሎስ ነው፣ ዲያብሎስ ነው። ይህንን እዛው መጽሐፍ ቅዱስ ላይ ቁጥር 9 ላይ የምናየው እውነት ነው። ራዕይ ምዕራፍ 12 ቁጥር 9 ላይ ብትመጡ
ዓለሙን ሁሉ የሚያስተው ዲያብሎስ ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ። ስለዚህ ታላቅ መባሉ የቀደመው ክብሩ ታላቅ መሆኑን ለመግለጽ ነው። ቀይ መባሉ አንድም ፍጥረቱ ከእሳት እንደሆነ ለመግለጽ፣ አንድም ነፍሰ ገዳይ ግብሩን ለመግለጽ የገባ ቃል ነው። ስለዚህ እነሆም ታላቅ ቀይ ዘንዶ ይለዋል። ኦኬ እሺ እንቀጥላለን። እሺ ከዚህ በኋላ ምን ራሶችና 10 ቀንዶችም ነበሩት፣ በራሶቹም ላይ 7 ዘውዶች ነበሩት የሚለውን እናያለን። ከዛ በፊት ግን ዘንዶም አለው፣ የቀደመው እባብ አለው፣ እየጠራው እየተናገረ ያለ ዲያብሎስ ነው። ኦኬ እስቲ ይህንን ሀሳብ ለመረዳት ምናልባት ራዕየ ዮሐንስ ምዕራፍ 12ን ስታነቡ አንዳንድ ቦታ ላይ ዘንዶ ይለዋል፣ አንዳንድ ቦታ ላይ የቀደመው እባብ ይለዋል። ግን እየተናገረ ያለው ዲያብሎስን ነው። ኦኬ ለምሳሌ ዘንዶ ብሎ የሚጠራበትን ቦታ እንመልከት። ምዕራፍ 12 ቁጥር 9 ላይ ስትመጡ ዓለሙን ሁሉ የሚያስተው ዲያብሎስ ሰይጣን የሚባለው ታላቁ ዘንዶ ይለዋል። ታላቁ ዘንዶ እዛው ቁጥር 3 ላይም ዘንዶ ብሎ ይጠራዋል። ቁጥር 13 ላይም ዘንዶ ብሎ ይጠራዋል። ይኸው ዘንዶም ወደ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችውን ሴት አሳደዳት ይላል። ቁጥር 14 ላይም ስትመጡ ቁጥር 4 ላይም ይኸው ጅራቱም የሰማይ ከዋክብት ሲሶ እየሳበ ወደ ምድር ጣላቸው። ዘንዶ ይለዋል። ዲያብሎስን ነው። ዘንዶ ሴቲቱ በወለደች ጊዜ ሕፃኗን እንዲበላ ልትወልድ ባላት ሴት ፊት ቆመ ይላል። ቁጥር 7 ላይ ብትመጡ በሰማይ ሰልፍ ሆነ፣ ሚካኤል መላእክቱ ዘንዶውን ተዋጉ። ዘንዶ የተባለ ማን ነው? ዲያብሎስ። ኦኬ ዘንዶውን ተዋጉ፣ ዘንዶውም ከመላእክት ጋር ተዋጋ፣ አልቻላቸውም ይላል። ቁጥር 16 ላይ ብትመጡ ይኸው ምድሪቱም ሴቲቱን ረዳቻት፣ ምድሪቱም አፏን ከፍታ ዘንዶ ከአፉ ያፈሰሰውን ወንዝ ዋጠች ይላል። ኦኬ ወንዝ የተባለ ምንድን ነው? እሱን እዛ ስንደርስ የምናየው ይሆናል። ዘንዶ የተባለ ግን ዲያብሎስ ነው። ኦኬ ቁጥር 17 ላይም ስትመጡ ዘንዶ በሴቲቱ ላይ ተቆጥቶ የእግዚአብሔርን ትእዛዝ የሚጠብቁትን የኢየሱስ ምስክር ያላቸውን ከዘራ የቀሩትን ሊዋጋ ሄደ፣ በባህር አሸዋ ላይም ቆመ ይላል። ዘንዶ የተባለ ዲያብሎስ ነው። የቀደመው እባብን ብሎ ይጠራዋል። እዚሁ ምዕራፍ ላይ የቀደመው እባብ ለምሳሌ ምዕራፍ 12 ቁጥር 9 ላይ ዓለሙን ሁሉ የሚያስተው ዲያብሎስ ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ። ለምንድን ነው የቀደመው እባብ የተባለው የሚለውን እናያለን ቁጥር 9 ላይ ስንደርስ። ኦኬ የቀደመው እባብ ተጣለ። ኦኬ የቀደመው እባብ ተጣለ፣ የቀደመው እባብ ብሎ ይጠራዋል። ቁጥር 14 ላይም ስትመጡ ከእባቡን ፊት ርቃ አንድ ዘመናትን የዘመንም እኩሌታ ወደምትመገብበት ወደ ስፍራዋ በረሃ እንድትበር ለሴቲቱ 2 የታላቅ ንስር ክንፎች ተሰጣት ይላል። ከእባቡም ፊት ርቃ አያችሁ፣ እባብ ብሎ ይጠራል። እባብ የተባለ ማን ነው? ዲያብሎስ ሰይጣን። ቁጥር 15 ላይም ብትመጡ እዛው ቁጥር 14 እንዳለፋችሁ 15 ላይ እባቡም አያችሁ፣ እባቡም ሴቲቱን በወንዝ እንድትወሰድ ሊያደርግ ወንዝ የሚያህል ውሃ ከአፉ በስተኋላ አፈሰሰ። ለምንድን ነው በስተኋላ ያፈሰሰው? እናያለን። ምንድን ነው ውሃ የተባለው? እናያለን። ይህንን ሁሉ እዛው ምዕራፍ 15 ላይ ስንደርስ እናያለን። ስለዚህ ዘንዶ የቀደመው እባብ የተባለው ዲያብሎስ ነው። ግልጽ ነው። ዲያብሎስ ነው፣ ግራ እንዳትጋቡ። እሺ እንቀጥል። እሺ ቁጥር 7 ራሶች እዛው ቁጥር 3 ላይ ነው ያሉት። 7 ራሶች እና 10 ቀንዶችም ነበሩት፣ በራሶቹም ላይ 7 ዘውዶች ነበሩ ይላል። ይሄንን እናያለን ማለት ነው። አሁን 7 ራሶች የተባሉት ምንድን ናቸው? 10 ቀንዶች የተባሉት ምንድን ናቸው የሚለውን እናያለን። ኦኬ ኢትዮጵያውያን መተርጉማን ምን ብለው ያስቀምጣሉ፣ ግብፃውያን መተርጉማን ምን ብለው ያስቀምጣሉ የሚለውን ነጥብ እናያለን። ሁለቱንም እያነጻጸርን እናያለን። እንግዲህ
ሰባት ራሶች የተባሉት ኢትዮጵያን አባቶቻችን 7 ራሶች 10 ቀንዶችም ነበሩ፣ በራሶቹም ላይ 7 ዘውዶች ነበሩ ይላል። ኦኬ መጀመሪያ 7 ራሶች የተባሉት ምንድን ናቸው የሚለውን ከማየታችን በፊት ግብፃውያን መተርጉማን 7 የሚለውን እንግዲህ ስለ 7 ቁጥር እንደው ዛሬ መልሰን ራዕይ ዮሐንስ ምዕራፍ 1 ላይ አንሄድም፣ አስተምረናል አይደለ? ፍጹምነትን የሚያሳይ ነው 7 ቁጥር በመጽሐፍ ቅዱስ ላይ እና ለምሳሌ ቄስ ቴዎድሮስ ማላቲ በፓትሪስቲክ ኮሜንታሪያቸው ላይ እንደ ቡክ ኦፍ ሬቨሌሽን ሂ ሃዝ 7 ሄድስ 7 ራስ ማለት ነው። ማነው 7 ራስ ያለው የተባለው? አውሬ የቀደመው እባብ የተባለ ይቅርታ፣ ዘንዶ የተባለው ዲያብሎስ 7 ራስ አለው ተብሏል። ሂ ሃዝ 7 ሄድስ which means he is constantly thinking of this battle ይላል። ኦኬ እሺ 7 ራሶች አሉት የተባሉት ባለው ዲያብሎስ ነው። እንግዲህ እስቲ እንቁጠረው 1 2 3 4 5 6 እና እዚች ጋር የተሸፈነች 7 ራሶች አሉት። ዲያብሎስ። ለምንድነው 7 ራሶች የተባለው? እንግዲህ መተርጉማን 7 ያው እንደምታውቁት 7 ፍጹም ቁጥር ነው የሚናገረው። 7 መባሉ ሁልጊዜ ቤተክርስቲያንን ማሳደድ፣ ከቤተክርስቲያን ጋር መዋጋት፣ የክርስቶስ ተከታዮችን ክርስቲያኖችን እጅ መጫን፣ ሁልጊዜ ለጦርነት የተዘጋጀ ነው፣ ለክፉ ስራ የተዘጋጀ መሆኑን ለመግለጽ ይላሉ። አንደኛ ትይዝልኛላችሁ፣ እንመለሳለን። ኢትዮጵያ ሊቃውንትም እናያቸዋለን። ስለዚህ ለምሳሌ ፓትሪስቲክ ኮሜንታሪ ላይ ቄስ ቴዎድሮስ ማላቲ ሂ ሃዝ 7 ሄድስ 7 ራሶች አሉት which means he is constantly thinking of this battle። ሁልጊዜ ቤተክርስቲያን ላይ ለጦርነት የተዘጋጀ፣ ቤተክርስቲያንን ማሳደድ፣ ቤተክርስቲያን ላይ እጅ መጫን ግብሩ መሆኑን ለመግለጽ he has 7 heads which means he is constantly thinking of battle። ጦር ውጊያ የሚዋጋው ማንን ነው? ቤተክርስቲያንን። የሚዋጋው ማንን ነው? ቅዱሳንን። አይ በአንደኛው መቶ ክፍለ ዘመን ተዋግቷል፣ ስለዚህ 2ኛ 3ኛ 4ኛ አይዋጋም አንልም። ሁልጊዜ ቤተክርስቲያንን እንዳሳደደ ነው። ይኸው ዛሬ እያየናል እንዴ? ፍጹም የሆነ ጥላቻ አለው ለቤተክርስቲያን። ዘንዶ ዲያብሎስ ስንቱን በላ፣ ስንቱን ወሰደ። ይኸው ዛሬ ላይ እድሜ ለቲክቶክ። ሰው ከእግዚአብሔር ቃል ይልቅ በዘንዶ የተዋጠ ስለሆነ፣ በዲያብሎስ የተበላ ስለሆነ የሚፈልገው ምንድን ነው? ክፋትን፣ ዝሙትን፣ ዘረኝነትን፣ መጥፎ ነገር ነው ሰው አትራክት የሚያደርገው። የተበላ ሰው እንዲህ ነው። መንፈስ ቅዱስ ያደረበት ሰው ሁሉነቱን የሚሰጠው ለማን ነው? ለእግዚአብሔር ቃል ነው፣ ለእግዚአብሔር ነው። ግን ብዙ ይኸው ቤተክርስቲያን ካህናት ሲገደሉ ሲታረዱ ከየት የመጣ ይመስላችኋል? ሶርሱ ከየት የመጣ ነው? ዲያብሎስ ፍጹም የሆነ ጥላቻ አለው ለቤተክርስቲያን፣ ፍጹም የሆነ ጥላቻ አለው። እንግዲህ በቀደሙት እነ ቅዱስ አግናጤዎስን ሰማዕትነት በእነሱ ላይ ሰማዕትነት እነሱ ጸንተው በእምነት ሰማዕትነት ተቀበሉ። እርሱ እጅ እየጫነ ኧረ ምን ወደ እነ ቅዱስ አግናጤዎስ መሄድ ያስፈልጋል። እነ ፖሊካርፐስን ማየት እንችላለን። ከዛ በፊት እንሂድ ወደ ሐዋርያት ስራ እንሂድ። ሐዋርያት ስራ ምዕራፍ 7 ላይ እነ እስጢፋኖስ ላይ እጅ ሲጭን፣ እነ እስጢፋኖስ በድንጋይ ክፉ አይሁዳውያን በድንጋይ ደብድበው ይገሏቸው ዘንድ እጅ ሲጭን እናያለን። ኧረ ምን ወደ እስጢፋኖስ በወንጌል ጋር እንሂድ እንጂ በወንጌል እንደተጻፈው ጌታችን መድኃኒታችን ኢየሱስ ክርስቶስ በነበረበት ጊዜ ክፉዎችን እያነሳ ክፉ አይሁዳውያንን እያነሳ ትምህርቱን እንዳይሰሙ እንዳይቀበሉት እጅ ሲጭን የነበረ ክፉ ዲያብሎስ ሁልጊዜ ፍጹም ለቤተክርስቲያን ጥላቻ እንዳለው እናያለን ማለት ነው። ፍጹም ሁሌ ጥላቻ አለው። የዛሬ በዘመነ ሐዋርያት ፍጹም ጥላቻ አለው። ዛሬም ለቤተክርስቲያን ፍጹም ጥላቻ አለው። ዛሬም ለእመቤታችን ፍጹም ጥላቻ አለው። ዛሬም ለእኔና ለእናንተ ቤተክርስቲያን ለተባለን ፍጹም ጥላቻ አለ። ስለዚህ አላውያን ነገስታት እጅ ቢጭኑብን ግራ መጋባት የለብንም። እየነገረን እኮ ነው እግዚአብሔር ቃል። እንሰደዳለን፣ እንጠላለን። ዓለም እንድትወደን አይደለም፣ በዓለም እንደምንጠላ ማወቅና መረዳት መቻል አለብን ክርስቲያኖች። ስለዚህ ፍጹም ጥላቻ እንዳለው ማወቅና መረዳት ያስፈልጋል። እሺ እንቀጥል።
10 ቀንዶች ምንን ነው የሚያሳዩት? ኦኬ 10 ቀንዶች የተባሉ ምንን ያሳያሉ? ኦኬ ለምሳሌ ግብፃውያን he has 10 horns 10 ቀንዶች አሉት ይላሉ። ያው በምስሉ ላይ እንደምታዩት ለመቁጠር ይከብዳል። ብቻ 10 ቀንዶች ምን ይናገራል? 10 ቀንድ ተባለ ያንን እናያለን። he has 10 horns which means he is using all the power of his mighty and dominion which is extended on earth to spoil faith ይላል። 10 የሚለው ቃል ምንን ይናገራል? ከዚህ በፊት ስለ 10 ቁጥር ብዙ ጊዜ ተምረናል። 10 ሙሉነትን ነው የሚያሳየው። ሙሉ የሆነ ለምሳሌ አስተውላችሁ ከሆነ 10 በማቴዎስ ወንጌል ምዕራፍ 25 ላይ 10 ደናግላን እናያለን። ኦኬ 10 የሚለው ሙሉ ኃይል ለምሳሌ 10 ደናግላን 5 ጎበዞች 5 ሰነፎች የዓለምን ሕዝብ የሚጠቀልሉ ናቸው። ኦኬ ለምሳሌ እንመለስ አንዴ ማቴዎስ ወንጌል 25 ላይ እንዲያሳየዋችሁ ቁጥር 10 ከቁጥር ማቴዎስ ወንጌል ምዕራፍ 25 ከቁጥር 1 ጀምሮ በዚያን ጊዜ መንግስተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች። ኦኬ ከነርሱም 5 ሰነፎች 5 ልባሞች ነበሩ። ስለዚህ 10 የሚለው ሙሉ የሆነ ነገር ለመግለጽ ለምሳሌ ሙሉ በባለፈው የኢዮብን አንስተን አይተናል አይደለ? ሙሉ መከራ እንደደረሰበት ሙሉ የሆነን ቁጥር ለመግለጽ ይገለጻል 10 የሚለው እና 10 ቀንዶች አሉት መባሉ ይላሉ። he has 10 horns 10 ቀንዶች which means he's using all the power of his mighty and dominion ያለውን ሙሉ ኃይል ኦኬ ዲያብሎስ ያለውን ኃይል ተጠቅሞ which is extended on earth to spoil faith ያለውን ኃይል ተጠቅሞ በምድር ላይ ክርስቲያኖች እምነታቸውን እንዲተው ከእግዚአብሔር ክብር እንዲርቁ በኃጢአት እንዲመላለሱ እምነታቸው እንዲጥሉ ያለውን ኃይል ሙሉ ኃይሉን ይጠቀማል ማለት ነው። ሙሉ ኃይል ይጠቀማል ማለት ነው። 7 መባሉ ፍጹም ጥላቻ 10 መባሉ ያለውን ኃይል ተጠቅሞ እኔና እናንተ ከእግዚአብሔር እንድንርቅ ያደርጋል ማለት ነው። የሚሳሳው ነገር የለም። እኛ እኮ ነው እኔ እኮ ይገርመኛል። እኛ እኮ ነን የምንሳሳ አይደል እንደ ክርስቲያኖች። እኛ ወደ እግዚአብሔር ቤት ሂዱ ስንባል ምክንያት እንደረድራ ኧረ እኔ እኮ ደክሞኛል አይ ወደ ቤት ነገ እኮ ስራ አለኝ ነው የምንለው። የሚገርማል። ዲያብሎስ ግን እኔና እናንተን ከእግዚአብሔር ክብር ለማጥፋት ያለውን ኃይል ሁሉ ይጠቀማል። በነገራችን ላይ ቀንድ ኃይልን ነው የሚገልጸው። ቀንድ ኃይል ምሳሌ ነው። ቀንድ የሚለው ለምሳሌ ላሳያችሁ አስረጅ እንመለስ። ራዕየ ዮሐንስ ምዕራፍ 12 ላይ ዮሐንስ ምዕራፍ 12 ላይ ምን ይላል? 7 ራሶች እና 10 ቀንዶችም ነበሩት ይላል። ቀንድ ምንን ያሳያል? ኃይልን ነው የሚያሳየው። ለዚህ ነው አንድም እናየዋለን። ሌሎች ትርጓሜዎችም አሉ። አባቶች በተለያዩ መልኩ ይፈቱታል፣ እናያቸዋለን። ግን 10 ቀንዶችም ነበሩት መባል ቀንድ ኃይልን ይናገራል። ያለውን ኃይል ሁሉ ተጠቅሞ ክርስቲያኖችን ከእግዚአብሔር ክብር እንዲርቁ እንደሚያደርግ ለመግለጽ ይገባ ቃል ነው እና ቀንድ የሚለው ለምሳሌ መዝሙረ ዳዊት 75 ትመጡ ተመልከቱ። መዝሙረ ዳዊት ለምትይዙ ሰዎች መዝሙረ ዳዊት 75:10 ላይ ትመጡልኛላችሁ። ይኸው መዝሙር 75:10 ላይ ምን ይላል? የኃጥአንን ቀንዶች ሁሉ እሰብራለሁ፣ የጻድቃን ቀንዶች ግን ከፍ ከፍ ይላሉ ይላል። ቀንድ የሚለው ኃይልን ነው። ኃጥአን ኃይላቸውን እሰብራለሁ፣ የጻድቃን ኃይላቸው ቀንዶች የተባለ ኃይል ነው፣ ግን ከፍ ከፍ አደርጋለሁ፣ ከፍ ከፍ ይላሉ ይላል። 18:2 ማየት ትችላለን። መዝሙር 18:2 ላይ ብትመጡ እንዲህ ይላል፣ እግዚአብሔር አቤቱ ጉልበቴ ሆይ እወድሃለሁ፣ እግዚአብሔር አለቴ፣ አምባዬ፣ መድኃኒቴ፣ አምላኬ ካለ በኋላ በእርሱ የምተማመንበት ረዳቴ፣ መታመኛዬና የደህንነቴ ቀንድ መጠጊያዬም ነው። ኃይል
እግዚአብሔር ኃይል የቅዱሳኑ ኃይል እግዚአብሔር እንደሆነ የኔና የእናንተ ኃይል እግዚአብሔር እንደሆነ የምንረዳበት ክፍል ነው። ስለዚህ ቀንድ መባሉ 7 ራሶችና 10 ቀንዶች ነበሩት መባሉ ፍጹም የሆነ ጥላቻ ለቤተክርስቲያን እንዳለው፣ አንድም 10 ቀንዶች ነበሩት መባሉ ያለውን ኃይል ተጠቅሞ ቤተክርስቲያንን ለማጥፋት እንደሚሰራ የሚገልጽ ቃል ነው። አንድ እና ያለን ሌላ ኢትዮጵያን ሊቃውንት ኢትዮጵያን መተርጉማን 7 መባሉ 7 ራሶች እና 10 ቀንዶች ነበሩት መባሉ 7 ራሶች 7 የተባሉ 7ቱ አርእስተ ኃጣው ምን ማለት ነው? 7ቱ ኃጢአቶች ለምሳሌ 7ቱ አርእስተ ኃጣው ለምሳሌ ኃጢአተ አዳም፣ ቅትለተ አቤል እናያቸዋለን። ኃጢአተ አዳም፣ ቅትለተ አቤል፣ ጥቅመ ሰናኦር፣ ኃጢአተ ሰዶም፣ ኃጢአተ እስራኤል፣ ዘካርያስ፣ ሞተ ወልደ እግዚአብሔር ይላሉ። ምንድን ነው? 7 ራሶች ለምሳሌ ኃጢአተ አዳም ሲሉ ኃጢአተ አዳም ሲሉ ያው ፍጹም በደለኛ ኃጢአተኛ እንደሆነ ነው የምንረዳው። ግን እንያቸው ኃጢአተ አዳም ማለት ነው ማለት ነው አምላክነትን መሻቱን ይገልጻል። ኃጢአተ አዳም አምላክነትን መሻቱን። ቅትለተ አቤል የተባለ ደግሞ አቤል ወንድሙ ማን ነው? በዘፍጥረት መጽሐፍ ምዕራፍ 4 ላይ የአቤል ወንድም ማን ነው? ቃይል አይደለ? አቤል በቃይል ወንድሙ አቤልን ገድሎታል። ስለዚህ የእርስ በርስ መገዳደል ያ ክፋት ያ በደል ገንዘቡ እንደሆነ የዲያብሎስ ገንዘብ እንደሆነ አምላክነትን መናፈቁን ቃይል አቤልን ይገድል ዘንድ በበደል በኃጢአት በደም ይጨማለቅ ዘንድ በዛ ኃጢአት ይወድቅ ዘንድ መግፋቱን የወንድማማች ጥላቻ ማለት ነው። ይኸው ዛሬ እያየን አይደለ? ምንጩ ከየት ነው ይላሉ ኢትዮጵያ? ከዲያብሎስ ነው። ዛሬ አንተ እንደዚህ ነህ አንተ እንደዚህ ነህ ብሎ ወንድሙን እያረደ ነው። እንግዲህ ኢትዮጵያ እያያችሁ ነው። የኃጢአት መናኸሪያ ሆናለች። መጨካከን ከየት ነው የመጣው? ምንጩ ከዲያብሎስ። ጥቅመ ሰናኦር ይላሉ። ጥቅመ ሰናኦር ማለት እግዚአብሔርን በመመራመር ለማግኘት የባቢሎን ሰዎች እንዳደረጉት እግዚአብሔርን በመመራመር ለማግኘት የሚሞክሩ ሰዎች አሉ። እግዚአብሔርን በምርምር ይገኛል እንዴ ሲመልሱ፣ እግዚአብሔርን በማትስ በኬሚስትሪ ምናምን ለማግኘት የሚፈልጉ በእምነት ሳይሆን በፍቅር በትህትና ሳይሆን በምርምር ለማግኘት እግዚአብሔርን በጥበብ መሞከር። ኃጢአተ ሰዶም ይላሉ አባቶቻችን። ኃጢአተ ሰዶም ማለት መቼም እችንማ በነገራችን ላይ ኃጢአተ ሰዶም ሲባል ይሄ ተመሳሳይ ጾታ ተራክቦ መፈጸም ማለት ነው። ያ ብቻ ግን አይደለም። ኃጢአተ ሰዶም ሲባል በሰዶም ያለ ኃጢአትን ነው። እዛ ውስጥ ብዙ አይነት ኃጢአት አለ። ግን ኃጢአተ ሰዶም ሲሉ አበው ኃጢአት የተባለ በተመሳሳይ ጾታ ለምሳሌ ወንድ ከወንድ ጋር መጋባት። ዛሬ እኮ በነገራችን ላይ ዛሬ አይኖቻችን ይሄን ነገር ለምደው ኢትዮጵያ ውስጥ እኮ እንደዚህ አሁን በጣም እንደዚህ አይነት ኃጢአት በዝቷል። ምንም አይመስለንም። አንዳንዶቻችን ምንም አይመስለንም። ለዝሙት የሚገፋፋ ልብስ ለብሰው ሲወጡ ወጣቶች እንዲያው እንደግፋቸዋለን። ኧረ አንዳንዱማ ምን ችግር! አቤት ዘመን! እንዲያው ጌታዬ ሆይ ማራናታ እባክህ ቶሎና። እውነት ክፉ ዘመን ላይ ደርሰናል። የሚቆጣ አባት የሚቆጣ መምህር የተጠላበት ዘመን፣ የሚመክሩ ሰዎችን የምንጠላበት ዘመን ላይ ደርሰናል። ስንመከር እሱ እኮ ተሳዳቢ ነው የምንለው። ኧረ እሷ እኮ ተሳዳቢ ነው። ይሄ ክፉ ዘመን ላይ ደርሰናል ክርስቲያኖች። ኤኒዌይስ ኃጢአተ ሰዶም ዝሙት ማለት ነው፣ ተመሳሳይ ጾታ። ኃጢአተ እስራኤል ይላሉ። ምን ማለት ነው? ኃጢአተ እስራኤል እግዚአብሔር አምላክ ለእስራኤል ያደረገውን እስራኤል ዘሥጋ እስራኤል ዘነፍስ ለእስራኤል ዘሥጋ ለእስራኤል ዘነፍስ የተደረገውን በቀራንዮ ላይ እግዚአብሔር አምላክ በቤዛነቱ የገዛንን ስራ መርሳት አልረሳንም እንዴ? ምንጩ ከየት ነው? ከዲያብሎስ። ረስተናል እኮ ዛሬ። ሐዋርያው ቅዱስ ጳውሎስ ምንድን ነው ያለው?
አንደኛ ቆሮንቶስ ምዕራፍ 3 አንደኛ ቆሮንቶስ ምዕራፍ 6 ላይ በዋጋ ተገዝታችኋል፣ ስለዚህ በስጋችሁ ማንን አክብሩ ነው ያለው? እግዚአብሔርን አክብሩ። እኛ ግን ረስተናል። አሁን እኮ ኃጢአተ እስራኤል ስንል በቃ እስራኤል ለተባለች ከተማ ብቻ አድርገን የምናስብ ሰነፍ ሰዎች አለን። ኖ ኖ ኖ ኖ ኖ ኖ። ኃጢአተ እስራኤል የተባልን እስራኤል ዘስጋና እስራኤል ዘነፍስ እኔና እናንተ ጌታችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ ላይ በዋጋ ገዝቶን የረሳ ነው ማለት ነው። አልረሳንም እንዴ? እስቲ እንመልከት። ሐዋርያ ቅዱስ ጳውሎስ ምንድን ነው ያለው? ሁለቱንም የመጽሐፍ ክፍል እንዲህ አንደኛ ቆሮንቶስ ምዕራፍ 3ንም ምዕራፍ 6ንም ኦኬ። ያው የቆሮንቶስ መጽሐፍ ማጥናታችን አይቀርም፣ ግን እስከዛ እንየው። አንደኛ ቆሮንቶስ ምዕራፍ 3 ከዛ አንደኛ ቆሮንቶስ ምዕራፍ 6 ኦኬ። አንደኛ ቆሮንቶስ ምዕራፍ 3ን እንየው መጀመሪያ። እሺ ከቁጥር 16 ምንድን ነው የሚለው? ሐዋርያ ቅዱስ ጳውሎስ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን አለ። ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ አለ። እግዚአብሔር አምላክ ኢየሱስ ክርስቶስ በቀራንዮ ላይ ቤዛ ሆኖ ገዝቶን እኛ ይሄንን ድንኳን በኃጢአት አፈረስ ነው። አሁን ማፍረስ የእግዚአብሔር ቤተ መቅደስ ማፍረስ ሲባል ምን ማለት ነው? በኃጢአት ምክንያት ለመቀደስ ተጠርተን በኃጢአት ምክንያት ስንረክስ ማለት ነው። ክርስቲያን ይሄ ድንኳን ለምንድን ነው የተጠራው? እግዚአብሔርን ያመሰግንበት ዘንድ ነው። በድንግልና ጠብቆ እንግዲህ ከኃጢአት ተጠብቆ እግዚአብሔርን እያመሰገነ ይኖር ዘንድ ነው። አንደበቱ እግዚአብሔር የሰጠው ለምንድን ነው? አንደበት እግዚአብሔር የሰጠው ለምንድን ነው? እንዲዘምር እንጂ እየዘፈነ እንዲገለሙት አይደለም። አንዳንዴ ጠንካራ ያለ ነገር መጠቀም አለብን። ምንም መሸሻ አያስፈልግም። ኦኬ ብልቶት እግዚአብሔር አምላክ የሰጠን ይሄ ድንኳን ለቅድስና ነው። ኦኬ ያንን ግን ለቅድስና እግዚአብሔርን እንድናመሰግንበት ለእግዚአብሔር ስጋችንን መስዋዕት አድርገን እናቀርብበት ዘንድ የተሰጠንን ስጋችንን ለእርኩሰት የምናቀርብ ከሆነ ምን እያደረግን ነው? የእግዚአብሔር ቤተ መቅደስ የተባለውን ስጋችንን እሱ ቅዱስ ነውና ያውም እናንተ ናችሁ እንዳለ ያንን ምን እያደረግን ነው? እያፈረስን ነው። ያንን የሚያፈርስ ደግሞ ምን ይሆናል አለ ቅዱስ ጳውሎስ። ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱ ምን ይለዋል? ያፈርሰዋል። በነገራችን ላይ ኃጢአት ዋጋ ያስከፍላል ክርስቲያኖች። ስለዚህ ልንጠነቀቅ ያስፈልጋል። እሺ ቁጥር 6 ላይ ደግሞ ተመልከቱ። በዋጋ ተገዝታችኋል ይላል ቅዱስ ጳውሎስ። ቁጥር 6 19 እና 20 ያው ወይስ ስጋችሁ ከእግዚአብሔር፣ ስለ ስጋ ነው የሚያወራው። ስለዚህ ስጋ ማለት ነው፣ ይሄ ስጋ ማለት ነው። ወይስ ስጋችሁ ከእግዚአብሔር የተቀበላችሁት እናንተ የሚኖረው የመንፈስ ቅዱስ የማን አለ? የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን አለ። በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በስጋችሁ እግዚአብሔርን አክብሯል። ይሄ ዋጋ ምንድን ነው? በቀራንዮ ኢየሱስ ክርስቶስ የከፈለው የቤዛነት ስራውን በቀራንዮ ላይ እርቃኑን መሰቀሉን በዛ ዋጋ ደሙን አፍስሶ ስጋውን ቆርሶ አጥንቱን ከስክሶ ሀምብልን ገዝቷል። የሀምብል ዋጋ ያ ነው። የኤማውስ ዋጋ ያ ነው። የሐና ዋጋ ያ ነው። የቤቲ ዋጋ ያ ነው። የሳባ ዋጋ ያ ነው። የማርሸት ዋጋ ያ ነው። የኤደን የጥበብ ዋጋ ያ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ቤዛ ሆኖልናል። በደም ዋጋ ገዝቶናል። የተገዛንበት ዋጋ ያ ነው። ስለዚህ በዋጋ ተገዝታችኋልና አለ ቅዱስ ጳውሎስ። ለራሳችሁ አይደላችሁም ደግሞ አለ። አዎ ለራሳችን አይደለንም። ለምሳሌ ማርሸት የማርሸት አይደለችም። ነኝ ማለት ትችላለች፣ መብት ነው፣ መብቷ ነው። ግን አይደለችም። ማርሸት የክርስቶስ ናት። ማርሸት የክርስቶስ እስረኛ ናት። ባትፈልገውም ብትፈልገውም አምናት ሰይን አትፈልገውም እያልኩ አይደለም። ምሳሌ ነው ደግሞ ሌላ ነገር እንዳታደርጉት። ኦኬ ኤማሁስ የኤማሁስ አለችም። ሐና የሐና አይደለችም። ኤደን የኤደን አይደለችም። ላስት ኔሟ ኤደን የአባቷ ስም እኔ አላውቀውም፣ ግን ኤደን የአባትሽ ስም ማን ነው? ደግሞ ፖለቲካ ስሩብኝ ያሏቸው። ኤደን የአባትሽ ስም ማን ነው? ኤደን እሺ ሀኒዬ ንገሪኝ። ያፈረችሽ ሀና ንገሪኝ።
የአባታችሁን ስም ንገሩኝ እንጂ በቃ እሺ። እኔ አንድ ሰው ሳባ እሺ ሳባ ሀምብል እሺ ንገሪኝ። ተይው ሀምብልዬ ሀምብል ፈርስት ኔም እና ላስት ኔም ንገሪኝ። በቀለ መምህር በቀለ። እሺ አሁን ሀምብል የበቀለ አሁን ሀምብል ስምሽ ማን ነው ንገሪኝ። ስምሽ ሀምብል አይደለም ስምሽ አንቀር ማን ነው ስምሽ? ቅድስት በቀለ። አሁን ቅድስት በቀለ ቢልም ቅድስት ግን የማን ናት? አይደለም ቅድስት በቀለም የራሱ አይደለም፣ ቅድስትም የራሱ አይደለችም። የማን ናቸው? የክርስቶስ በዋጋ ተገዝተዋል። ስለዚህ ቅዱስ ጳውሎስ በዋጋ ተገዝታችኋልና ለራሳችሁ አይደላችሁም ማለት። ስለዚህ የክርስቶስ ናችሁ ሲል ምን እያለ ነው? የራሳችሁን ፍላጎት አይደለም መፈጸም ያለባችሁ። የክርስቶስ ኢየሱስ የሆኑት የክርስቶስ ኢየሱስ የሆኑት ክርስቶስ የሚፈልገውን ያንን መልካም የሆነውን የቅድስና ሕይወት ገንዘብ ያደርጋሉ ማለት ነው። ስጋቸው የሚፈልገውን ኃጢአት አይደለም የሚፈጽሙት። ስጋቸውን እየጎሰሙ ለክርስቶስ ይኖራሉ ማለት ነው። ስለዚህ በስጋችሁ እግዚአብሔርን አክብሩ አለ። በስጋችሁ እግዚአብሔርን አክብሩ ሲል ስጋችሁን ቅዱስ መስዋዕት አድርጋችሁ አቅርቡ። እንዴት? ከኃጢአት ለዩ እያለን ነው። በነገራችን ላይ የክርስቶስ ኢየሱስ የሆኑት ኃጢአትን ከክፉ መሻቱና ከምኞቱ ጋር የሰቀሉ ነው። ምንም ማድረግ አይቻልም። ይሄ እውነታውን መቀበል አለብን። እኔ አይደለም ያልኩት፣ ዲያቆን ዛማኑኤል አይደለም። ይኸው ቅዱስ ጳውሎስ ነው ያለው። ገላትያ ምዕራፍ 5 ላይ ቁጥር 24 ላይ ይኸው ገላትያ ምዕራፍ 5 ቁጥር 24 ምንድን ነው የሚለው ቅዱስ ጳውሎስ? የክርስቶስ ኢየሱስ የሆኑት ስጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ። የነሱ ይሄ የስጋን ምኞት አይደለም የሚያስሙት። ክርስቶስ በእነርሱ መንፈስ ቅዱስ በእነርሱ ውስጥ ማግኘት የሚፈልገውን ፍሬ፣ መልካም መስዋዕት ነው የሚያቀርቡት። በቅድስና ነው የሚመላለሱት። ለዛ ነው ቅዱስ ጳውሎስ የክርስቶስ ኢየሱስ የሆኑት ስጋን መሻቱና ከምኞቱ ጋር ምን ያሉት ናቸው? የሰቀሉት ናቸው። ሰቀሉ ሲል ምን ማለት መሰራት? ተዉ ማለት ነው። ኃጢአትን የተዉ፣ ዝሙትን የተዉ። ከባድ እኮ ነው። እውነት እኮ ነው። ቀላል አይደለም እኮ። ፈተና አለ እኮ። ግን ታግለው እግዚአብሔርም ኃይሉን ሰጥቷቸው በፍጹም በቅድስና በድንግልና ጸናለሁ ማለት ቀላል አይደለም። ከባድ ነው። መሻት አለ፣ የስጋ መሻት እሳት አለ። ከዛ ጋር መታገል ያስፈልጋል። ኦኬ። አንዳንዱ ስድብ አሁን እንዲያው የሆነ አንድ ሰው አሁን እዚህ ኮመንት ላይ ቢሳደብ ምንድን ነው የምናደርገው? እንመርቀዋለን? የሚመርቅ የበረታ የጠነከረ ሰው ነው። ሰዎች ሲሰድቧችሁ ምንድን ነው በ3 በ4 በ7 በ8 እያባዙ የሚሳደቡ ሰዎች የሉም? ግን ሰዎች ሲሰድቧችሁ መመረቅ፣ ያ የስጋ መሻትን መግደል ማለት ነው። መተው ማለት ነው። መተው አልሳደብም፣ እግዚአብሔር አምላክ አንደበት የሰጠኝ እንድመርቅ እንጂ እንድሳደብ አይደለም ብለው ሰዎች ሙልጭ አድርገው ሲሰርቧችሁ ዝም ማለት፣ ክፉን በክፉ አለመመለስ። እግዚአብሔር አምላክ ይባርክህ፣ እግዚአብሔር አምላክ ይባርክሽ። እየሰደቧችሁ እኮ ነው። እንደዛ ማለት የሚችል ማንነት አለን። እንደዛ አይነት ማንነት እስካልተላበስን ድረስ ክርስቲያኖች የክርስቶስ አይደለንም። ይሄንን ወቁ። አይደለም ስጋን መጎሰም ከክፉ መሻቱና ከምኞቱ ጋር መስቀል መተው አለብን። ያንን ነው ሐዋርያው ቅዱስ ጳውሎስ የክርስቶስ ኢየሱስ የሚሆኑት ስጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ የሚለው። ኦኬ። ስለዚህ ኃጢአተ እስራኤል እግዚአብሔር የከፈለላቸውን የቤዛነት ስራ የረሱ። ሌላ ቅትለተ ዘካርያስ ምን ማለት ነው? ቅትለተ ዘካርያስ ደም ማፍሰስ። ኦኬ። ሐሳዊው መሲህ ካህናትን መግደል ቅትለተ ዘካርያስ ይባላል። አሁን ይኸው እያየን አይደል እንዴ? በካህናት ይገደላሉ፣ የቤተክርስቲያን አባቶች ይገደላሉ፣ እውነት የሚናገሩ ይሰደዳሉ፣ ይታሰራሉ። እያየን አይደል? ቅትለተ ዘካርያስ ይባላል። ምንጩ ከየት ነው? ከዲያብሎስ። ሌላስ ሞተ ወልደ እግዚአብሔር ምን ማለት ነው? ኦኬ። ክርስቲያኖች ያለ በደላቸው ይላል
ሳያገኙ ይገደላሉ። ጥፋታቸው ምንድን ነው? በክርስቶስ ኢየሱስ ማመናቸው ብቻ። ያንን የሚያደርግ ማን ነው? ክፉ ዲያብሎስ። ኦኬ። ጌታችን መድኃኒታችን ኢየሱስ ክርስቶስ ምንም ሳይገኝበት ለሞት ፍርድ ተላልፎ ይሰጥ ዘንድ ግድ እንዳለ ክርስቲያኖችም በእርሱ በማመናቸው ምክንያት የሞት ፍርድ ይቀበሉ ዘንድ ክፉ ዲያብሎስ ይሄን ያደርጋል። ስለዚህ እነዚህን ይዘረዝራሉ። ኃጢአተ አዳም፣ ቅትለተ አቤል፣ ጥቅመ ሰናዖር፣ ኃጢአተ ሰዶም፣ ኃጢአተ እስራኤል፣ ቅትለተ ዘካርያስ፣ ሞተ ወልደ እግዚአብሔር። ለምሳሌ ቪክቶሪያኒየስን ደግሞ እንመልከት። ኦኬ፣ ቢሾፕ ቪክቶሪያኒየስ እሺ፣ ያው እሳቸው ደግሞ ምን ይላሉ የሚለውን እኒ Bishop Victorianus thinks that when the Antichrist comes at the end of the times, he will deceive 10 kings whom he uses to destroy faith. Okay, Victorianus 10 ቀንዶች ዓለማውን ማለትም ዲያብሎስ ዓለማውን ዓላማው ምንድን ነው? ቤተክርስቲያንን ማሳደድ፣ ክርስቲያኖችን መግደል፣ ማጥፋት አይደለም። ዓለማውን የዲያብሎስን ዓላማ የሚያስፈጽሙለት 10 መንግስታት ናቸው ብሎ ደግሞ ይተረጉማል። 10 መንግስታት ናቸው። ኦኬ፣ 10 መንግስታት ናቸው ብሎም ደግሞ ይተረጉማል። እሺ፣ ያው በዓለም ዙሪያ ያለውን ትንታኔ እንድትረዱ በሚል ነው። እሺ፣ ምን ቀረን? እንመለስ። ራዕየ ዮሐንስ ላይ እንመለስ። 7 ራሶች 10 ቀንዶችም ነበሩት። እሺ፣ 10 ቪክቶሪያኒስ እንደዛ ብሎ ይናገራሉ። አንዳንድ ደግሞ ሊቃውንት 7 ራሶች ሐሳዊው መሲህ የሚቀበሉት የእርሱን ትምህርት የሚቀበሉ 7ቱ አህጉር ብለው ደግሞ የሚናገሩም አሉ። ለምሳሌ 7 አህጉር የተባሉት ፋርስ፣ ባቢሎን፣ ጽራ፣ ሜዶን፣ ግብፅ፣ ሮም፣ ኢየሩሳሌም ይቀበሉታል። ኦኬ፣ ምን ብለው ነው የሚቀበሉት? አዎ አንተ ንጉስ ነህ፣ አዎ አንተ መሲህ ነህ፣ አዎ አንተ ገዣችን ነህ፣ ለአንተ እንገዛልሃለን ብለው ይቀበሉታል። አይተናል አይደል እንዴ? በኢየሩሳሌም ሐሳዊው መሲህ እንደገዛ አላየንም? አይተናል። በራዕየ ዮሐንስ ምዕራፍ 11 ላይ አይዟችሁ፣ ምዕራፍ 13 ላይ እየደረስን ነው። 6:6 ምንድን ነው ያ ሚስጥሩ? በደንብ አድርገን እናያለን። ብቻ 7 ራሶች ሐሳዊው መሲህ የሚቀበሉ 7ቱ አህጉር ብለውም የሚያዩ አሉ። ለምሳሌ እነ ፋርስ፣ ባቢሎን፣ ጽራ፣ ሜዶን፣ ግብፅ፣ ሮም፣ ኢየሩሳሌም ማለት ነው። ቅድም እንዳየነው እነ ቪክቶሪያኒስ 7 ራሶች 7ቱ የሮም ነገስታት ብለውም ደግሞ ያያሉና እንዲህ በዓለም ዙሪያ ያለውን እይታ እንድትረዱ ስለፈለጉ ነው። ግን በዛም በዚህም 7 ፍጹም ጥላቻ ለቤተ ክርስቲያን ፍጹም ኃጢአትን ሲናገር 10 ያለውን ኃይሉን በሙሉ ተጠቅሞ ቤተክርስቲያንን እንደሚያሳድድ የምናይበት ክፍል ነው። እሺ፣ 7 ራሶች 10 ቀንዶች ነበሩት አለ። ይህን ካየን እዚሁ ክፍል ላይ ቁጥር 3 ላይ በራሶቹ ላይ ስንት ዘውዶች ነበሩት ይላል። ስንት ዘውዶች ነበሩት? 7 ዘውዶች ነበሩ። አሁን ዘውዱ ደግሞ ምን እንደሚያሳየው ያንን ማየት ያስፈልጋል። ዘውዱ በጣም ክሪቲካል ነው። ዘውድ ምንድን ነው? ይሄ ንግስና ሲደረግ የሚደረግ ማለት ነው። ይኸው እንመለስና ስንት ነበሩ? 7 ዘውዶች። 1 2 3 4 5 6 ትሸፈናለህ። 7 ዘውድ ነበረው። 7 ዘውድ የተባለ ምንድን ነው? ኦኬ፣ 7 ማለት ራሱን በምድር ላይ አምላክ አድርጎ ይሾማል፣ ንጉስ አድርጎ ይሾማል፣ ገዢ አድርጎ መሲህ አድርጎ ይሾማል። የሾመው የለም እኮ
አምላክ ማን ነው? ኢየሱስ ክርስቶስ። እውነተኛው አምላክ ማን ነው? ኢየሱስ ክርስቶስ። እውነተኛው ጌታ ማን ነው? ኢየሱስ ክርስቶስ። እውነተኛው ንጉሥ ማን ነው? ኢየሱስ ክርስቶስ። እርሱ ግን ራሱን ይሾማል። እኔ ንጉሥ ነኝ ብሎ ይሾማል። ሰባት መሆኑ ፍጹም ንግስና አለኝ ብሎ መናገሩን የሚገልጽ ነው። ግን እሱ ንጉሥ ነው አይደለም። ግን እሱ መሲህ ነው አይደለም። ማን ነው ንጉሥ? የእናታችን የቅድስት ድንግል ማርያም ልጅ ኢየሱስ ክርስቶስ። ማን ነው አምላክ? ኢየሱስ ክርስቶስ። ማን ነው እውነተኛ መሲህ? ኢየሱስ ክርስቶስ። ያንን ንግስናውን ለመውሰድ ራሱን ፍጹም ንጉሥ አድርጎ ያቀርባል። ተመልከቱ። ግብፃውያን መተርጉማን በጣም ነው የሚገርመው። ምን ብሎ እንዳስቀመጡ ላሳያችሁ። ግን እየገባችሁ ነው? እስኪ እየተረዳችሁ ነው? ክርስቲያኖች በደንብ እየተረዳችሁ ነው? ኦኬ፣ እሺ፣ እንቀጥል። እየተረዳችሁ ነው ብዬ ተስፋ አደርጋለሁ። እሺ፣ ተመልከቱ። ሃይላይት ላድርግላችሁ። ኦን ሂዝ ሄድ 7 ዲያደምስ ዘውድ፣ በሰባቱ ራሶቹ ላይ 7 ዘውዶች አሉት። as he appoints himself as a king over the hearts of the wicked to dominate their thought, faith, intention, their sense and their behavior. ሙሉ ራሱን ምን ብሎ ንጉሥ አድርጎ ይሾማል በክፉዎች ላይ። ከዛ ምን ያህል ይቆጣጠራቸዋል። ምን ሁሉን ሀሳባቸውን፣ ኦኬ፣ ህዋሳታቸውን ይቆጣጠራል። የእርሱን ግብር ሊፈጽምባቸው። ከዚህ ራሱን ፍጹም ንጉሥ አድርጎ ይሾማል ማለት ነው። he appoints himself፣ ራሱን ነው የሚሾመው። as a king over the heart of the wicked። አይ አንተ ንጉሳችን አይደለህም፣ አምላካችን አይደለህም፣ መሲህ አይደለህም የሚሉትን ምን ያደርጋል? ያሳድዳል፣ ይገድላል። አይተናል አይደል? እንደ በራዕየ ዮሐንስ ምዕራፍ 11 ላይ። አሁን ምዕራፍ 11 እየተረዳችሁ ነው? ይኸው እንመለስ አንድ ምዕራፍ ወደኋላ። በትር የሚመስል መለኪያ ለእኔ ተሰጠኝ አለ። እንዲህም ተባለ፣ የእግዚአብሔር መቅደስ መሰዊያው በዚያም የሚሰግዱትን ለካ፣ በመቅደሱ ውጭ ያለውን እድሞ ለአሕዛብ ተሰጥቷልና ተወው አትለካው። እነርሱም 42 ወር የተቀደሰችዋን ከተማ ይረግጧታል። ኢየሩሳሌም ናት የተቀደሰች ከተማ የተባለ የተቀደሰ ነገር ስለተደረገባት ጌታችን መድኃኒታችን ኢየሱስ ክርስቶስ ቤዛ ሆኗል። በቀራንዮ ላይ ተሰቅሎባታልና የተቀደሰች ከተማ ይረግጧታል፣ ይገዛዋታል ማለት ነው። ከዛስ በኋላ ለሁለቱ ምስክሮች ማና ማን ይመጣሉ? ሄኖክና ኤልያስ ይመጣሉ። ለሁለቱ ምስክሮች ማቅ ለብሰው 260 ቀን ትንቢት ሊናገሩ እሰጣለሁ። ሊቃወሙ አንተ ንጉሥ አይደለህም፣ አንተ አምላክ አይደለህም ብለው ሊናገሩ ይመጣሉ። ለምንድን ነው ማቅ ለብሰው የመጡት? ዘመኑ ማቅ የሚያስለብስ ነውና ሲሉ ይላሉ አባቶቻችን። የሀዘን ዘመን ነውና ሰዎች ንጉሥ ነህ ብለው ለሐሳዊ መሲህ ይሰግዳሉና ምን ማለት ነው? ይገዛሉና ማለት ነው። ስለዚህ ሄኖክና ኤልያስ ምን ይላሉ? ይመጣሉ። እነዚህ በምድር ጌታ ፊት የሚቆሙ 2 ወይራዎች፣ 2 መቅረዞች ናቸው። ማንም ሊጎዳቸው ቢወድ እሳት ካፋቸው ይወጣል፣ ጠላቶቻቸውንም ይበላል። ማንም ሊጎዳቸው ቢወድ እንዲሁ ሊገደል ይገባዋል። ስለተማርነው ትርጓሜውን ነው ቶሎ ማነብላችሁ እንጂ ብቻ ቁጥር 7 ላይ ተመልከቱ። ምስክራቸውን ከፈጸሙ በኋላ ማና ማን? ሄኖክና ኤልያስ ምስክራቸውን ከፈጸሙ በኋላ ስለ ኢየሱስ ክርስቶስ ከመሰከሩ በኋላ ከጥልቁ የሚወጣው አውሬ ተመልከቱ። ከጥልቁ የሚወጣው አውሬ ይዋጋቸዋል፣ ያሸንፋቸዋል፣ ይገድላቸውማል ይላል። አያችሁ አይደለ? ያሸንፋቸዋል፣ ይገድላቸዋል። ለምን? ያው አንተ ሐሳዊው መሲህ ነው፣ ንጉሥ አይደለህም። ሐሳዊው መሲህ ቢሾም ሐሳዊ መሲህ ቅዱስ ዮሐንስ አፈወርቅ ሰው ነው ይላል። ግን በማን እርዳታ? በክፉ ባጋንንት በዲያብሎስ እርዳታ። በዛም አውሬው አለው ዲያብሎስን ዘንዶ እያለ የቀደመው እባብ እያለ ሲጠራው አይተናል። ዲያብሎስን ሐሳዊው መሲህን አውሬው እያለ ሲጠራው እናያለን። ግብራቸውን ለመግለጽ ነው። አንዳንድ መምህራን ዘንዶ፣ አውሬ፣ የቀደመው እባብ የሚለውን ያነሱና ሚስጥረ ሥላሴን እግዚአብሔር አምላክን ለመሳደብ
ማስመሰል ነው የክፉ ስራው ማስመሰል ነው። እና ዘንዶ አውሬ የቀደመው እባብ የሚለውን ነጥብ ያነሱና ስላሴን አብ ወልድ መንፈስ ቅዱስን ለመሳደብ በዚህ መልኩ በተለያየ መልኩ ይገለጣል ይላሉ አባቶቻችን። እና ብቻ ኤኒዌይስ አላማው ምንድን ነው? ራሱን ይሾማል። ኦኬ ራሱን ይሾማል። ምን ብሎ? እኔ ንጉስ ነኝ ብሎ። ስለዚህ ዘውድ አድርጎ እናየዋለን። ራዕየ ዮሐንስ ምዕራፍ 12 ላይ የሚቃወሙትን ምን ያደርጋል? ሐሳዊው መሲህ ላይ እያደረ ይገድላል። ሄኖክና ኤልያስ፣ በነገራችን ላይ ሄኖክና ኤልያስ ምስክራቸውን ከፈጸሙ በኋላ ከጥልቁ የሚወጣው አውሬ ይዋጋቸዋል፣ ያሸንፋቸዋል፣ ይገድላቸዋል ይላል። ምን ማለት ነው? መሞት ሄኖክና ኤልያስ አልሞቱም። ኦኬ ሄኖክ ከእግዚአብሔር ጋር አካሄዱን ስላደረገ እግዚአብሔር ወስዶታል። ኤልያስም እንዲሁ። ግን ሰው ሞት የተገባው ነውና መሞት ስላለባቸው እግዚአብሔር ስለፈቀደለት ይገላቸዋል እንጂ ከእነርሱ ጋር ያለው ኃይል ከአውሬው ኃይል በልጦ ወይም ከሐሳዊው መሲህ ኃይል አንሶ አይደለም፣ ይበልጣል እንጂ ከእነርሱ ጋር ያለው እግዚአብሔር ነው። ይበልጣል። ግን ይገድላቸዋል፣ ያሸንፋቸዋል፣ ይዋጋቸዋል የተባለው ስለፈቀደ መሞት ስላለባቸው ይሞታሉ። ከዛ በድናቸው በታላቂቱ ከተማ አደባባይ ላይ ይተኛል። ከዛ በኋላ ያው ስለተማርነው ምዕራፍ 11 ታውቃላችሁ፣ እግዚአብሔር አምላክ ያስነሳቸዋል። ኤኒዌይስ ወደ ምዕራፍ 11 አልመለስም፣ ሪኮርድ ስላለ ግቡና አድምጡ። ምዕራፍ 12 ላይ እንመለስ። ስለዚህ በራሱ ላይ 7 ዘውዶች ነበሩ ተብሎለታል። በራሶቹ ላይ 7 ዘውዶች ነበሩ። ራሱን ይሾማል። ፍጹም ንጉስ ነኝ፣ ፍጹም አምላክ ነኝ ብሎ ራሱን በኃጢአተኞች ላይ ይሾማል። የተቀበሉት የተገዙለትም እሱ ሀሳባቸውን ሁሉ ነገራቸውን ይቆጣጠራል። የእርሱ ማደሪያዎች ይሆናሉ ማለት ነው። ሲሎን የሚባሉ አንድ አባት አሉ እና ምን ይላሉ? ሰይጣን ሰላም ያለው ሰው ይላሉ የሰይጣን ማደሪያ ይሆናል፣ ሰይጣንም ሀሳቡን በሱ ላይ ይፈጽማል። ዛሬ ላይ ያነገሱት ሰዎች የሉ? ክፉ ዲያብሎስን ያነገሱ የሉ? ሞልተዋል። ሰላም ያሉ የሉም እንዴ? መንፈስ ቅዱስን ሰላም በሉ ሲባል ሰላም የማይሉ። እስቲ መንፈስ ቅዱስ እንዴት ነው ሰላም ምንለው? የእግዚአብሔር ቃል በመማር ቤተክርስቲያን በመሄድ ንስሐ በመግባት ስጋው ደሙን በመቀበል ቅዱሳን መጽሐፍትን በማንበብ ይህን በማንበብ ሰው መንፈስ ቅዱስን ሰላም ይላል። ዛሬ ትውልዱስ ዲያብሎስን ነው ሰላም የሚለው። እንዴት ነው ዲያብሎስን ሰላም የሚለው? ተሳዳቢዎችን ሞልተዋል አይደለ? አንዳንዴ ሲያሰኛቸው ነጠላ ይለብሳሉ ለማስመሰል ማለት ነው። የአጋንንት ባህሪው ነውና እነሱን ሄዶ ነው ሰው ሰላም የሚለው። ስድባቸውን ይጋታል። መርዝ የሆነ ከክርስቶስ የሚለየውን ድምፃቸውን ያደምጣል። ሲያሰኛቸው ደግሞ ነጠላ ይለብሳሉ። ሌላስ ምንድን ነው የሚያደርገው? የምታውቁት ነው። መጥፎ ነገርን በአይኑ በማየቱ ብልግናውን፣ ጭካኔውን፣ ዘረኝነቱን የሚያደርግ ሰው ማንን ነው ሰላም የሚለው? ዲያብሎስን። የሚሳደብ ሰው ማንን ነው ሰላም የሚለው? ዲያብሎስን። ስለዚህ በእነርሱ ላይ ዲያብሎስ ይነግሳል ማለት ነው። ኦኬ እሺ፣ ቁጥር 4 አሁን ቁጥር 4 ጋር ከመሄዴ በፊት ምክንያቱም ቁጥር 3ን ስትረዱ ቁጥር 4ን በደንብ ትረዳላችሁ። ሰው ቁጥር 3ን ሳይረዳ ቁጥር 4ን ሊረዳ ፈጽሞ አይችልም። አሁን እስካሁን ድረስ ከቁጥር 1 2 3 2 መርሃ ግብር ወስደናል። ክርስቲያኖች የተማርነውን አስተውሉ። ቁጥር 4 ላይ አሁን ስሙ። ቁጥር 3ን ካያችሁ በኋላ ቁጥር 4ን ስሙት። ምን እንደሚል እግዚአብሔር ቃል ጅራቱም የማን የዲያብሎስ ጅራቱም ይላል። በደንብ ስሙ። አሁን ጅራቱም የሰማይ ከዋክብትን ሲሶ ማለት መቼም ግራ አትጋቡም፣ ተምረናል። 1/3 ማለት ነው። ጅራቱም የሰማይ ከዋክብት ሲሶ እየሳበ ወደ ምድር ጣላቸው ይላል። ከዚህም ጀምር። አሁን
ጅራቱም የዲያብሎስ ጅራቱም የሰማይ ከዋክብት ሲሶ እየሳበ ወደ ምድር ጣላቸው። እሺ ምን ማለት ነው? የሰማይ ከዋክብት የተባሉት በብዙ ይተረጎማል። ኦኬ በብዙ ይተረጎማል። ለምሳሌ ሁለት አባቶችን እናንሳና ከዛ ደግሞ ኢትዮጵያ ሊቃውንትንም እናያለን። ኦኬ በደንብ ሀሳቡ እንድትረዱት ነው። በዚህ ዙሪያ በቁጥር 4 ዙሪያ ያሉ ትርጓሜዎችን ነው የምናየው። ኦኬ የሰማይ ከዋክብት የተባሉት አንድም ለሰማያዊ ክብር ተጠርተው የነበሩ ምዕመናን፣ ከነሱ መካከል 1/3 ሐሳዊ ዲያብሎስ ከነበረው ክብር ከሰማያዊ ክብር ያወርዳቸዋል ማለት ነው። ጅራቱም እየሳበ ጅራቱም የሰማይ ከዋክብትን ሲሶ እየሳበ ወደ ምድር ጣላቸው ይላል። የሰማይ ከዋክብት የተባሉ አንድም ምዕመናን፣ ከምዕመናን 1/3 ቀላል እኮ አይደለም። በጣም እኮ ብዙ ቁጥር ነው። ለምሳሌ ምሳሌ ነው። ኦኬ ምሳሌ ነው። ካልኩሌተር እናውጣና እኔ ምሳሌ ነው። እሺ ምሳሌ ነው። 7000 አሉ እንበል። ምሳሌ ነው። 7000 ምዕመናን፣ ከ7000 ምዕመናን 1/3 ነው ሲሶ። ታዲያ በምንድን ነው የምናደርገው? በ3 እናካፍላለን ማለት ነው። ምሳሌ ነው፣ ሌላ ነገር እንዳትወስዱ። 7000 ምዕመናን ቢኖሩ 1/3 ስንት ይሆናል? 2333 በአጋንንት ስርዓት ውስጥ ይወድቃሉ ማለት ነው። ይከተሉታል ማለት ነው። ይሄ ታዲያ ይገርማል። እያየን አይደል? ዛሬ እያየን አይደል? እስቲ 6000 እናድርገው። 1/3 ቢሆን 2000 ይከተላል ማለት ነው። 2000 ይከተላል ማለት ነው። ኦኬ አንዳንድ ሊቃውንት እንዲህ ብለው ይተረጉሙታል። 1/3 ይዞ ገደል ይገባል፣ ያታልላል ማለት ነው። ጉድ ነው እንግዲህ። እኛ ቁጭ ብለናል። አጀሬ ስራ እየሰራ ነው። ለምንድን ነው የዮሐንስ ራዕይ ትምህርት የምትማሩት? ለምንድን ነው የምንማረው? መጠንቀቅ የለብንም ክርስቲያኖች? እኛ እኮ ተወስደናል እኮ። እኛ እኮ ተወስደ ሀሳባችን፣ አይምሯችን በፖርኖግራፊው፣ በዘረኝነቱ፣ በዝሙቱ ይሄ በቃ ቅድም ኃጢአተ አዳም አለው፣ ቅጥለተ አቤል አለው፣ ጥቅመ ሰናወር አለው፣ ኃጢአተ ሰዶም አለው፣ ኃጢአተ እስራኤል አለው፣ ቅጥለተ ዘካርያስ አለው፣ ሞተ ወልደ እግዚአብሔር አለው። አልተወሰድንም? ተወስደናል። ታዲያ አሁን አያሳዝንም? ማን ነው ለእነዚህ ነፍሳት ተጠያቂ የሚሆነው? ትውልድ የእግዚአብሔርን ቃል ማድመጥ አይፈልግም። እያያችሁ ነው። ወደ ከምን ኑ ተማሩ ስትሏችሁ ይሰድቧቸዋል። ፎሎወር እና ላይክ ለመለቃቀም ግን ኤኒዌይስ እሺ አይ አማን ይሄ አንዴ ላሳያችሁ። ከራሴ እያወጣሁ ማወራ ነው አለም ይመስላችሁ? አብረን እናያለን። ይኸው ከራሴ እያወጣሁ ማወራ ነው አለ መሰላችሁ? ይኸው ተመልከቱ። የቤተ ክርስቲያናችን ትርጓሜ አንድምታውን ነው የምናየው። ይኸው እሺ
እሺ ዘውድ ከማድረጉ ልጀምርላችሁ። ይኸው 10 አለቆች ያሉት 10 አለቆች የኔ ናቸው ይላል። አንድም ያን ጊዜ ይሾማል። የአለቃ አለቃ ያለው የኔ ናቸው ይላል። አንድም ያን ጊዜ ይሾማል። አርዌው ብሎታል። ኦኬ ያለ ይቀጥልና ተመልከቱ። ሰማያውያን ከሆኑ በኋላ ይኸው እዚህ ጋር ኑልኝ ምዕመናንን ሰማያውያን ከሆኑ በኋላ በማሳቱ ምዕመናን ምድራዊ ስራን ያሰራቸዋል። እና አሁን እኔ የተናገርኩት መጽሐፍ ቅዱስ ነው የተናገረው ወይስ አባቶቻችን? ያው እያያችሁ አይደለ? አሁን እንዲህ ብል እንደ ዲያቆን ዛማኔ ሊቆጠር ምናምን ሊሉ እኮ የሚፈልጉ ሰዎች ይኖራሉ። ዋሻው እኔ ይኸው አንድምታውን እኮ ነው የምትማሩት፣ ለእናንተ በሚቀላችሁ መልኩ እንድትረዱት ሰዓታችን ለመጠበቅ በሚል እንጂ ይኸው አንድምታ ትርጓሜ ኢትዮጵያውያን መተርጉማን እንዲህ ብለው ይፈቱታል። እና ያለን ደግሞ እነ ቪክቶሪያኒስ ምን ብለው እንዳስቀመጡ፣ ኦኬ ሌሎች ሊቃውንት ምን ብለው እንዳስቀመጡ፣ እንደ እንድሪያስ ዘቂሳሪያ የመሳሰሉ ምን ብለው እንዳስቀመጡ እናያለን። ኦኬ ኤኒዌይስ ምንድን ነው የሚለው? ሰማያውያን ከሆኑ በኋላ ከፍ ላለ ክብር አምነው ተጠምቀው ቤተክርስቲያን ከተጨመሩ በኋላ ያደርጋቸዋል። ሰማያውያን ከሆኑ በኋላ በማሳቱ ያስታቸዋል ማለት ነው። ማን ነው የሚያስተው? አውሬ የተባለው ዲያብሎስ በማሳቱ ምዕመናንን ምድራዊ ስራን ያሰራቸዋል። ምድራዊ ስራ የተባለ ምንድን ነው? ዝሙት። ምድራዊ ስራ የተባለ ምንድን ነው? ስድብ። ዛሬ ተሳዳቢ አይደል እንደ ቲክቶኩን የሞላው ሙልጭ አድርገው ከዛ ደግሞ ነጠላ አድርጋ ደግሞ ስትዘምር ታገኟታላችሁ። በግልጽ መነጋገር ያለብን አይመስላችሁም? ኦርቶዶክሳውያን ክርስቲያኖች እንዴ! አይ ይሄ እኮ ነፍሰ ገዳይነት እኮ ነው። ዝም ማለት ነፍሰ ገዳይ። ኃጢአት ከእግዚአብሔር ይለየናል፣ ይገድለናል። በቃ ንስሐ እንግባ፣ ስጋው ደግሞ እንቀበል፣ እንመለስ። ቤተ ክርስቲያን መመላለሱ ንስሐ ካልገባን ስጋው ደግሞ ካልተቀበልን ምን ይጠቅመናል? ምንም። ያው በማሳቱ ምዕመናንን ምድራዊ ስራን ያሰራቸዋል። ምድራዊ ስራን ያሰራቸዋል። ምዕመናን የተባለን እኔና እናንተ ማለት ነው። መንፈስ ቅዱስ እንዲርቅ ያደርጋል ማለት ነው። እንዴት ነው መንፈስ ቅዱስ ይርቃል እኮ ይሄን አታውቁም? ይርቃል፣ በደንብ ይርቃል። መንፈሳዊ ፍሬ ማናፈራ ከሆነ ስጋዊ የሆነ ምድራዊ የሆነ ዲያብሎሳዊ የሆነ ፍሬ የምናፈራ ከሆነ መንፈስ ቅዱስ ይርቃል። መንፈስ ቅዱስ ሲርቅ ባዶ አይደለም። ምንድን ነው የሚሆነው? እርኩስ መንፈስ ይቀርበናል ማለት ነው። ስለዚህ ሲሶ አለ 1/3። ኦኬ ለምሳሌ 10,000 አሁን ስንት 7 ሚሊዮን ህዝብ ነው ያለው። ዝም ብለህ 8 ሚሊዮንን ብለን እንያዘው። 8 ሚሊዮን ህዝብ አለ በዓለም ዙሪያ 8 ሚሊዮን በ3 እናካፍለው ማለት ነው። ይሄ ዲያብሎስ ነው ማለት ነው። በዲያብሎስ የሚስተው ይሄ ነው ማለት ነው። ሲሶ 1/3 ይቅርታ፣ ቢሊዮንም ሆነ ሚሊዮን ብቻ እናንተ ሂሳቡን ስሩት። እሱን ችግር የለም። 8 ቢሊዮን ነው። ኦኬ ቢሊዮን ሶሪ። ኤኒዌይስ እሱ አይደለም። አሁን እሱ አይደለም። 7 ሰዎች 8 ሰዎች ቢኖሩ በ3 ብታካፍሉት እነዚህ ኦልሞስት 2 ሰው በቃ ይስታል ባጋንንት ማለት ነው። 4 ሰዎች ቢኖሩ ኦልሞስት አንደኛው ሰው ባጋንንት ይስታል ማለት ነው። ኦኬ እየገባችሁ ነው? ለዛ ነው 2000 ሰው ቢኖር የ2000 1/3 ብታደርጉት 666 እንደዛ ይመጣል ማለት ነው። 9000 ሰው ቢኖር በ3 ብታበዙት 3000 ሰው 1/3 ባጋንንት ይስታል ማለት ነው። ኦኬ
እንቀጥል። እሺ ከዚህ ጋር ተያይዞ ቪክቶሪያኔስ እና ደግሞ እንድሪያስ ዘቂሳሪያ ዲያብሎስን ተከትለው የወደቁ መላእክት ብለው ደግሞ ይተረጉማሉ። ይህንንም እንዳስረጅ የያዙት ኢትዮጵያን ሊቃውንት ምዕመናን ይላሉ። እንድሪያስ ዘቂሳሪያም ሆነ ቪክቶሪያኔስ ከመላእክት መካከል ዲያብሎስን ተከትለው የወደቁ መላእክት መኖሪያቸውን የተዉት የሚለው የይሁዳ ምዕራፍ 1 ያው በአንድ ምዕራፍ ይነበብ ዘንድ ያመች ዘንድ በአንድ ምዕራፍ ያስቀምጡታል አባቶች። ይሁዳ 1:6 ላይ ስትመጡ ዲያብሎስን ተከትለው የወደቁት መላእክት የሚለውን ሀሳብ ደግሞ ያነሳሉ። ይኸውም የተዉት እንጂ የራሳቸውን አለቅነት ያልጠበቁ መላእክት በዘላለም እስራት ከጨለማ በታላቁ ቀን ፍርድ ድረስ ጠብቋቸዋል ይላሉ። ብቻ ይሄ ያለው የትርጓሜው ሂደት እንድታውቁ ስለምፈልግ ነው። ግን 1/3 ሲሶ ይወድቃል ማለት ነው። እና ኢትዮጵያን ምዕመናን ብለው ይተረጉሙታል። እንጠንቀቅ ለማለት ነው። ወደ ራዕየ ዮሐንስ ስንመለስ ምዕራፍ 12 ላይ ነው ያለነው። እሺ ጅራቱም የሰማይ ከዋክብት ሲሶ እየሳበ ወደ ምድር ጣላቸው። ጅራቱም የሰማይ ከዋክብት ሲሶ እየሳበ ወደ ምድር ጣላቸው። እሺ ዘንዶው ሴቲቱ በወለደች ጊዜ ሕፃኗን እንዲበላ ልትወልድ ባላት ሴት ፊት ቆመ ይላል። ዘንዶውም ሴቲቱ በወለደች ጊዜ ሕፃኗን እንዲበላ ልትወልድ ባላት ሴት ፊት ቆመ። ምን ማለት ነው? ይሄ የሚያሳየው ምንድን ነው? ዘንዶ የተባለ ቅድም ጀምረን ስንማር ቆይተናል። ዲያብሎስ ሰይጣን። ሴቲቱ ማናት? ቤተ ክርስቲያን እመቤታችንም ትወሰዳለች፣ አይተናል። ዘንዶም ሴቲቱ በወለደች ጊዜ ሕፃኗን እንዲበላ ልትወልድ ባላት ሴት ፊት ቆመ ይላል። ምን ማለት ነው? መቆም ምንን ነው የሚያሳየው? ዘንዶ በሴቲቱ ፊት መቆሙ ምንን ነው የሚያሳየው? ይህንን ማወቅ ያስፈልጋል። ሴቲቱ ፊት መቆሙ ሁልጊዜ ክርስቲያኖችን ቤተ ክርስቲያንን ለማሳደድ ሁልጊዜ እንደሚቆም ሁልጊዜ አሁን ለምሳሌ ቆመ ስንል ለምሳሌ ቅዱስ ገብርኤልን ስንመለከት እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ይላል። መቆሙ ምንን ነው የሚያሳየው? ሁልጊዜ አንደኛ ባለመዋልነቱን ያሳያል። ማለት በእግዚአብሔር ፊት መቆሙ የእግዚአብሔር አገልጋይ መሆኑን ያሳያል። የእግዚአብሔር አገልጋይ መሆኑን ያሳያል መቆሙ። አንድም አሁን ዘንዶ ሴቲቱ በወለደች ጊዜ ሕፃኗን እንዲበላ ልትወልድ ባላት ሴት ፊት ቆመ ማለት ሁልጊዜ ቤተ ክርስቲያንን ለማጥፋት በዘመነ ሐዋርያት ብቻ ሳይሆን ከዛም በኋላ ወደፊትም ሁልጊዜ ቤተ ክርስቲያንን ለማጥፋት መዘጋጀቱን የሚገልጽ ክፍል ነው። ዘንዶ የተባለ ዲያብሎስ በወለደች ጊዜ ሕፃኗን እንዲበላ ልትወልድ ባላት ሴት ፊት ቆመ ሲል በቤተ ክርስቲያን ፊት ሲል የቤተ ክርስቲያን ልጆች ለማሳደድ ሁልጊዜ ለጥፋት መዘጋጀቱን የሚገልጽ ክፍል ነው። ላሳያችሁ። እሺ
በቤተ ክርስቲያን ፊት ያው በእመቤታችን ፊት ስንል ቤተክርስቲያን እያልን ነው። ይሄ እናንተ ስለተማራችሁ በደንብ ታውቃላችሁ። ተመልከቱ ኢትዮጵያ ሊቃውንት ምን ብለው እንደሚያስቀምጡ። በእመቤታችን ማለትም ቤተክርስቲያንና እመቤታችንን ነጣጥለን አናይም። ተጠንቀቁ እሺ፣ አንነጣጣጥልም። ቤተክርስቲያን እመቤታችን በቤተክርስቲያን ፊት ለፊት ቆመ። በእመቤታችን ፊት ለፊት ቆመ። አንድም ሔዋንን ባሳተበት በጥንተ ይኸው በጥንተ ክፋቱ ጸና። አያችሁ አይደል? በጥንተ ክፋቱ ጸና። ጌታን በወለደች ጊዜ በሄሮድስ አድሮ ያስገድለው ዘንድ ኃያል ወልድን ወለደች። ስለዚህ በክፋቱ ጸና፣ በበደሉ ጸና። አያችሁ፣ ሁልጊዜ ለጥፋት መጽናቱን ነው የሚያሳየው። ሁልጊዜ ለጥፋት መጽናቱን ነው መቆሙ የሚያሳየው። ሁልጊዜ ዲያብሎስ ቤተክርስቲያንን ያሳድዳል። ቤተክርስቲያንን በማሳደድ ቅዱሳንን በማሳደድ የጸና ነው። ቀጥ ብሎ መቆም መጽናትን ነው የሚያሳየው፣ ለክፋት መጽናቱን። የሚገርማችሁ ነገር ዲያብሎስ በክፋት አይደራደርም፣ በክፋት የጸና ነው። ሁልጊዜ ክፉ ነው ዲያብሎስ። እንዲያው አንዳንድ ጊዜ የሚባል ነገር የለም። እየሰማችሁኝ ነው? ለኃጢአት ለበደል ሁልጊዜ የጸና ነው። እየሰማችሁ ነው? ሁልጊዜ ሰውን ለማሳት ይጸናል ማለት ነው። እሺ፣ ግብፃውያን መተርጉማን ኢትዮጵያውያን ሊቃውንት ብቻ አይደለም፣ ግብፃውያን መተርጉማንንም እንዴ he did not stop at causing some angels to fall and to deceive and deceiving mankind. መላእክትንም እሱን የተከተሉ መላእክትንም ከሰማይ እንዳወረደ የሰው ልጆችንም የሚያስት ግን he did not አያቆምም። በቃ ባገኘው አጋጣሚ ሁልጊዜ ያስታል። ኦኬ፣ ስለዚህ he did not stop at causing some angels to fall and deceiving mankind. ኢትዮጵያ ሊቃውንትም በግብሩ ጸና። ግብፃውያን መተርጉማን በክፋት በግብሩ ሰውን በማሳት ግብሩ ጸና ብለው ይተረጉማሉ። ስለዚህ ዘንዶም ሴቲቱ የተባለች ማናት? ቤተክርስቲያን ግን ስም ማንን እያልን ነው? ቤተክርስቲያን ስንል እመቤታችንንም እያልን እንደሆነ ማወቅ አለባችሁ። ለእመቤታችን ሲነገር ግን ለምሳሌ ቁጥር 2 ላይ እርሷም ጸንሳ ነበር፣ ምጥም ተይዛ ልትወልድ ተጨንቃ ጮኸች ሲባል መከራ ነው እንጂ እመቤታችን በዚህ መንገድ አላለፈችም። ይሄን ልንጠነቀቅ ያስፈልጋል። ለዛ ነው 10,000 ጊዜ የምለምናችሁ በደንብ ስሙ፣ በደንብ ተማሩ ብለው። ግልጽ ነው። ስለዚህ ዘንዶም ሴቲቱ በወለደች ጊዜ ሕፃኗን እንዲበላ ልትወልድ ባላት ሴት ፊት ቆመ መባሉ ግብፃውያንም ኢትዮጵያውያንም መተርጉማ ለጥፋት ሁልጊዜ መጽናቱን ያስረዳሉ። ግልጽ ነው። ይብቃን። አጠፋው እንዴ? ኮመንት ላይ ይብቃን እያሉ ፈርታችሁ ነው ወይስ ምንድን ነው? ይብቃን። ደክሟችሁ ከሆነ እሺ፣ ችግር የለም። እዚህ ላይ እናቆማለን። አይ ነው ምን ላድርግ? ይብቃን። እሺ፣ ቀጥል ትላለች ማርሸት። እዚህ ጋር እናቁም። እሺ፣ እናቁም። ችግር የለም። በደንብ እንቀጥል። ትንሽ እንቀጥል። ሰዓት እየሄደ ነው። እውነት ነው። አሁን ኢትዮጵያ ምሽት 5 ሰዓት ተኩል ሆኗል። ተረታ አልፏል 5 ደቂቃ። እሺ ይሁን፣ እዚህ እንቁም። እሺ፣ ከዛ በፊት ግን ከቁጥር 1 እስከ 4 ተምረናል። ቁጥር 5 ነው የምንቀጥለው ማለት ነው። በደንብ እየተማራችሁ ነው፣ ግን በደንብ ግልጽ ነው። በደንብ እየተረዳችሁ ነው ራዕየ ዮሐንስን። እሺ በቃ እሺ፣ ፍቅር በቃ ያው ቁም ያለው። እሺ፣ በጣም መሸብን እያሉ ነው። እሺ ይቅርታ በቃ እሺ ያው ኧረ ትቻለሁ። 30 ሚኒት ዚነፍ ጎትታችሁ ልታስወጡኝ ነው እንዴ? ያው እሺ ትቻለሁ። ያስተማረን የገሰጸን የቅዱሳን አባቶቻችን አምላክ ጌታችን አምላካችን አባታችን መድኃኒታችን ኢየሱስ ክርስቶስ ስሙ ከአጥናፍ እስከ አጥናፍ የተመሰገነ ይሁን። እጅጉን የምንወዳት እናታችን ቅድስት ድንግል ማርያም ጸሎቷ ምልጃዋ ከኔና ከእናንተ ጋር
ከሁላችን ጋር ይሁን። የሚቀጥለው ሳምንት